ትምህርቶች በሚሰጡበት ጊዜ ከኛ የሚጠበቁ ጥንቃቄዎች አሉ። አንደኛ እንዲህ አይነት በስልጣንም በክብርም የተሻሉ የሆኑ የቤተክርስቲያናችን ደገኛ መምህራን እንደዚህ አይነት ነገሮች ሲገኙ በጣም ጥንቃቄ በተሞላበትና አፋችን ደግሞ ከስድብና ከማይገባ ነገር በራቀ መልክ መሆን አለበት ማለት ነው። አክብሮ በሚገባ ምላሽ መስጠት አስፈላጊ ነው። አክብሮ ማለት እንጂ ለተመለሰውና ለተባለው ነገር ላይ ሁሉ ሪቬንጅ የተደረገ በማይገባ መንገድ መግለጽ ተገቢ አይደለም። ይሄ ከሁላችን መጠንቀቅ አለብን። ስንመልስ ራሱ በቤተክርስቲያን ውስጥ ያሉ አባት ናቸው፣ ሀገረ ስብከት ያላቸው ናቸው፣ የቅዱስ ሲኖዶስ አባል ናቸው። በምንናገርበት ጊዜ ብፁዕነቶ ቡራኪዮ ትድረሰኝ ብለን ምላሽ መስጠት በጣም ተገቢ ነገር ነው እና ብዙ ወንድሞች ቪዲዮ አይቻለሁ። በዚህ መንገድ በጣም ጥሩ አድርገው ምላሽ ሰጥተዋል እና ምንም አሁን እዚህ ላይ እኛ ሪፍሌክሽን መስጠት ማለት በተሰጠው ርዕስ መፍሰስ ነው እንጂ በጣም ብዙ ጊዜ የተብራራ ነው። እኔ ይሄ አይደለም የሚያሳስበኝ። በነገራችን ላይ መልሱ ምንድነው ምናምን ያው ስለተመለሰ በተለያየ መንገድ ስለሰማችሁት፣ ግን ከጀርባው ግን ምንድን ነው ያለው? እንግዲህ እኛ አባት ተራ አባት አይደሉም፣ ብፁዕ ናቸው፣ ጳጳስ ናቸው አይደል? ተራ አባት አይደሉም እና በቅዱስ ሲኖዶስ አባል እስካሉ ድረስ ቅዱስ ሲኖዶስ በራሱ ስልጣን እስካላወገዘ ድረስ ስተት የሆኑ ትምህርቶች ስናገኝ ብፁዕነቱ ይህንን ነገር እንዴት አይተውት ነው? ይሄ ነገር ከቤተክርስቲያን ትምህርት አንጻር እንዴት ነው? አማናዊ ትምህርቱ ይሄ ነው ብሎ ነቅሶ ማስቀመጥ በጣም ተገቢ ነው እና የአባቶችን ክብር በሚጠብቅ መልክ ክብረ ክህነትን በሚጠብቅ መልክ መቅረብ አለበት። ይህ የሁልጊዜ ስራችን መሆን አለበት። ክብረ ክህነት ካልተከበረ እኛ ካላከበር ነው ክብረ ክህነት ማንም አያከብር። ስለዚህ ለወደፊቱ ነው። ጳጳስም ሊሆን ይችላል፣ ሊቀ ጳጳስ ሊሆኑ ይችላሉ፣ ፓትርያርኩ ሊሆኑ ይችላሉ፣ መነኩሴ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ መምህር ሊሆን ይችላል። ሳት ያለ ነገር ሲኖር ዋናው ማተኮር ያለባችሁ ይሄ ጳጳስ ማለት ይሄ ዲያቆን ማለት ይሄ ማለት ሳይሆን መልሱ ላይ ማተኮር። ይሄ በጣም ተገቢ የሆነ ነገር ነው። ነገ ንስሐ ቢገቡ ቢመለሱ ይቅርታ ቢሉ ሊመለስ ስለሚችል የቤተክርስቲያን ስርዓት ስላላት። ሁለተኛ ደግሞ አውጋዥና ጳጳስን አቶ ብሎ የመጥራት ስልጣን የኛ ሳልሆነ ያሳዝናሉ። ያው ያሳዝናል። ብዙም ያሳዝን ነገር ሊያጋጥማችሁ ይችላል። የስድብ አፍ ቃል ግን ከሊቃነ ጳጳሳት ለሊቃነ ጳጳሳት ቀርቶ ለምእመን ለወንድማችሁ እንኳን አይገባም። በጣም ሊተኮር የሚገባው ምላሾቹ ላይ ብቻ ማተኮር፣ ስህተት የሆነ ደግሞ ይሄ ስህተት ነው ብሎ መናገር ላይ ብቻ ማተኮር። ይሄ ሁሉ ግን ሲሆን በህግና በስርዓት መሆን አለበት። እኛንን ይሄንን ስርዓት ማስጠበቅ ያለብን። መናፍቃንማ በሉ ታረቁ እያሉ ቪዲዮ ይሰራሉ። ለመናፍቃን በቃ ለነዚህ ተመለኮት ልክ ቤተክርስቲያን መልስ እንደሌላት አስመስሎ ያቀርባሉ እና ይህ እነሱ የተለመደ አካሄዳቸው ነው። የሚገርማችሁ የድንግል ማርያም ቤዛዊተ ዓለምነት ትምህርት የተሰጠው ፌስቡክ ላይ ገብታችሁ ይህን ተመልከቱ። የዛሬ 10 ዓመት ነው 11 ዓመት እንደው በጣም ቆይቷል እኮ ይሄ እኮ የታሉ ሰው ናፍቃ የሚያነሱት ነው ሲጀመር። ለምን ድንግል ማርያም ቤዛዊተ ዓለም ትላላችሁ? ለዓለም የተሰቀለው ማን ነው? ለዓለም የሞተው ማን ነው? ምን ጥያቄ አለው? የማይገናኝ ነገር የማገናኘት አባዜ የመናፍቃን ነውና ይሄን ቃል ደግሞ አብራርቶ ጠቅሶ ደግሞ ማስረዳት ደግሞ ከአንድ መንፈሳዊ አባት በጣም በጣም የሚጠበቅ ነበር። ይሄ ደግሞ ባለመሆኑ ነው ትንሽ የሚያሳዝነው እንጂ ለዓለም ተሰቅሎ የሞተው መድኃኔዓለም ኢየሱስ ክርስቶስ ነው። ለዓለም አዳምን ተገብቶ የሰው ልጆችን ለማዳን በመልዕልተ መስቀል የተሰቀለው ኢየሱስ ክርስቶስ ብቻ ነው። ይሄ የሚያሻማው የለውም። ይሄ ደባል የለውም። ቤተክርስቲያን ይህን የምትሰብከው እኛ ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ካቶሊክ ኮሪዲመር ናት ብለን አይደለም። ትምህርታችን እንደዛ አይገልጽም። ቤዛ የሚለው ቃል ግን ለምን ለፍጡር ተጠቀማችሁ? በሐዲስ ኪዳን ፍጡር ቤዛ አይባልም ብሎ ደግሞ ካሉት መጽሐፍ ቅዱስ እንደማያነቡ ያሳያል ማለት እንጂ
የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ 7:35 ላይ ቃል በቃል ሙሴን ቤዛና ሹም አድርጎ ላከው ይላል። ሙሴን ነው የሚለው። የሚገርመው ይሄን የመሰከሩ ደግሞ ሊቀ ዲያቆኑ ቀዳሜ ሰማዕት እስጢፋኖስ ምን ብሎ የተናገረው? ቤዛና ሹም አድርጎ ላከው ነው የሚለው። በጣም ነው እና ቤዛና ሹም አድርጎ ላከው ነው የሚለው። እንግዲህ ቤዛ ሲል ምትክ ማለት ነው። ምንም ጥያቄ የለው። ቤዛና አሁን ይህንን ጥቅስ ይህንን ያነበበ ሰው ሊቀ ዲያቆኑ ቀዳሜ ሰማዕት እስጢፋኖስ ሰማይ ተከፍቶ የእግዚአብሔር ልጅ በእግዚአብሔር ቀኝ አየዋለሁ ያለው እስጢፋኖስ ለዓለም የተሰቀለው ኢየሱስ ክርስቶስ ቤዛ መሆኑን ሳያቀርቶ ነው ለፍጡር ለሙሴ ቤዛ ብሎ የጠራው። ይሄ እኮ በጣም ቀላል ነገር ነው። ቤዛ የሚለው ቃል ለፍጡር ተሰጥቷል እኮ። እስጢፋኖስ የተናገረ ነው። ወንጌል አልገባውም። እስጢፋኖስ በድንጋይ የተወገረው እስጢፋኖስ ተሳስቶ ነው ይህን ቃል የተጠቀመው ለአይሁዳውያን። ሙሴን እኮ ነው ቤዛ ያለው። ያሁን በሐዲስ ኪዳን ነው የጠቀሰው። ደግሞ ሙሴ በብሉይ ኪዳን ዘመን የነበረ ሰው ነው። ሊቀ ነቢያት ሙሴን ግን እስጢፋኖስ ቤዛና ሹም አድርጎ ላከው ይላል። ታዳጊ ለማለት ነው። እስራኤልን ከግብፅ ባርነት የታደገ ነው። በእግዚአብሔር ፈቃድ እስራኤላውያንን ከነዛ የግብፅ ባርነት ከ430 ዘመን ባርነት ነፃ ያወጣ ነው ለማለት እስጢፋኖስ ስም ብሎ ማነው? ሊቀ ነቢያት ሙሴን ቤዛ አድርጎ ላከዋል። ታዳጊ ማለት ነው እንጂ ለእስራኤል የተሰቀለው ሙሴ ነው ማለት ነው። በዛ ላይ ደግሞ ሁላችንም የምናውቀው የቅዱስ ጳውሎስ ንግግር ደግሞ አለ፣ እጅግ በጣም የሚደንቅ እኔ ለዓለም ከተሰቀልኩበት ዓለምም ለእኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ልብ በሉ፣ እኔ ለዓለም ከተሰቀልኩበት ነው ያለው። ጳውሎስ ዓለም ተሰቅሏል። ቃል በቃል እኮ ነው የሚለው። ይሄን እኔ ለዓለም ከተሰቀልኩበት ይልና ዓለምም ለእኔ ከተሰቀለበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ይሄ ገላትያ 6:14 ላይ ለቃል ሙሴን ቤዛና ሹም አድርጎ ላከው የሚለው የሐዋርያት ሥራ ምዕራፍ 7 ቁጥር 35 ነው። ገላትያ 6 ደግሞ 14 ላይ ደግሞ ቃል በቃል እኔ ለዓለም የተሰቀልኩበት ይላል። ጳውሎስ መቼ ለዓለም የተሰቀለው? ምን ለማለት ፈልጎ ብለን ይህን አውድ እንመለከታለን እንጂ ይሄው ጳውሎስ ለዓለም የተሰቀልኩበት ብሏል። ስለዚህ ለዓለም የተሰቀለው ክርስቶስ ብቻ ሳይሆን ጳውሎስም ነው ማለት ነው። ይህ በጣም ሲሊ ነገር ነው በእውነቱ። እና ብፁዕነታቸው ምን ሆነው ነው ያሰኛል። በዛ ላይ ደግሞ በእውነቱ የመጽሐፍ ቅዱስ መዝገበ ቃል ምንድን ነው ያሳተመው? አሁን ይሄ መጽሐፍ ቅዱስ መዝገበ ቃል ነው። አሁን ለፕሮቴስታንቶች ደግሞ ይመልስ የምሰጠው እናንተ የያዛችሁት እናንተ ያላችሁበት ማህበር ውስጥ የመጽሐፍ ቅዱስ ማህበር ያሳተመው ቤዛ የሚለውን ቃል ለክርስቶስ ብቻ የሚቀጽለው ነው የሚለው። እስኪ ላሳያችሁ። የመጽሐፍ ቅዱስ መዝገበ ቃል ቤዛ የሚለውን ቃል እንዴት ብሎ እንደተረጎመው አንዴ ካሜራውን ላዙርና ላሳያችሁ። ከዛ ምን አይነት ትርጉም እንዳለው በቤተክርስቲያናችን በዚህ አጋጣሚ እግረ መንገዳችን እናየዋለን ማለት ነው። እሺ ተመልከቱት። አሁን ይሄ የመጽሐፍ ቅዱስ መዝገበ ቃል ነው የሚለው። አንዴ ካሜራውን ልጥረግላችሁና የሚታያችሁ ከሆነ አሁን ይሄ የመጽሐፍ ቅዱስ መዝገበ ቃል ነው። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው። እዚህ ጋር አርማው አለ። ስልክ ቁጥራቸው እዚህ ያለ የኢትዮጵያ መጽሐፍ ቅዱስ ማህበር ነው። ፖስታ ሳጥን ቁጥራቸው አለ። አዲስ አበባ ንግድ ላይ የታተመ ነው። እዚህ ጋር ራሱ መቅድም ለመጀመሪያ ጊዜ እትሚልና እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ይላል። ስንት ጊዜ እንደታተመ እዚህ ጋር አለላችሁ። 14ኛው እትም መቼ ነው? 2014 ዓ.ም። አሁን ቤዛ የሚለውን ቃል ነበር። እስቲ ፕሮቴስታንቶች ራሱ የሚጠቀሙበት አሁን እኛ ላይ የሚፈነጩበትን ቤዛ የሚለውን ቃል እንድጠቀሙ እስቲ እናያቸው። እነዚህ ሰዎች ጤነኛ ከሆኑ ማለት እነሱ እኮ አሉበት እኮ የመጽሐፍ ቅዱስ ማህበር ሲታተም እኮ እዚህ ስምምነት ውስጥ እኮ እነሱ አሉ። ይኸው ቤዛ ተመልከቱት። ይኸው ገጽ 121 ላይ ቤዛ ይልና ምን ይላል? የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ። ይህ እኮ አማርኛ ነው። ይቀጥላል። ገንዘብ የህይወት ቤዛ ነው። ምሳሌ 13:8
እናንብቦ መጽሐፍ ቅዱስ ገንዘብ የምን ተብሎ የህይወት ቤዛ መጽሐፍ ቅዱስ ይኸው ብሉይና ሐዲስ መጽሐፈ ምሳሌ ምዕራፍ 13 ቁጥር ስንት ላይ 8 ላይ እናንብቦ ምን እንደሚል መጽሐፈ ምሳሌ ነው። ይኸው ምዕራፍ 13 ይኸውና ቁጥር 8 ተመልከቱ። ቁጥር 8 ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ተግሳጽን አይሰማም ይላል። ለሰው ነፍስ ቤዛው ሀብቱ ነው ማለት ሀብት ለሰው ልጅ ይሰቀላል ማለት ነው። ለሰው ነፍስ ቤዛ ሆኖ የሞተው ኢየሱስ ክርስቶስ አይደለም ሀብታችን፣ የእኛ ጥሪታችን፣ ገንዘባችን፣ ብራችን ነው ማለት ነው። ይሄ መጽሐፍ ቅዱስ ቃል 66 መጽሐፍ ቅዱስ ላይ የለም። መጽሐፈ ምሳሌ ይሄ 80 ያዱ ነው። ይሄ እኮ ቀላል አማርኛ ነው። ኦኬ ለሰው ነፍስ እኮ ነው። ለዛውም እኮ የሚገርም እኮ ነው። ነፍሱን ለወዳጁ ከሚሰጥ ከነፍሳት የበለጠ ከዚህ የበለጠ ፍቅር ለማንም የለም ብሎ የተናገረው ኢየሱስ ክርስቶስ እያለ የሰው ነፍስ ቤዛ ማን ነው? ቤዛው ማን ይላል? ሀብቱ ነው ይላል። ያ ማለት ሀብት ነው ለሰው ነፍስ ተሰቅሎ ሞቶ ያዳ ነው ማለት ነው። ቤዛ የሚለው ቃል መሰቀልን መሞትን ብቻ የሚገልጽ ቃል ነው። በትንሹ ሰው እንዴት የመጽሐፍ ቅዱስ ማህበር ያሳተሙን እንኳን ለምን አይመለከትም? የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ካሳ ለውጥ አይደል? ገንዘብ የህይወት ቤዛ ነው ይላል። ይኸው ምሳሌ 13:8 ላይ የእስራኤል ህዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበረ። ዘሌዋውያን 25:24-30 ከዛ ይቀጥልና ኢየሱስ ለሚያምኑበት ሁሉ በሞቱ ቤዛ ሆነላቸው እንጂ ቤዛ የሚለው ቃል ኢየሱስ ክርስቶስ ብቻ ነው ይላል። እዚህ ጋር ማን ያሳተመው ይናው? ትንሽ ፕሮቴስታንቶች ረጋ ብትሉ አክቹአሊ እናንተ ያው ዱላ አገኘን ብላችሁ ነው። ይኸው የእናንተ ሊቀ ጳጳስ እንዲህ የተናገር ተመልከቱ። ሲጀመር እኛ ሊቃነ ጳጳሳት የማይሳሳቱ ነው አንልም። እኛ ኢንፋለብል ነው አንልም። እኛ ካቶሊክ አይደለም። ፓትርያርካችን ፍጹም ናቸው። ከአንደበታቸው የሚወጣ ሁሉ ልቅም ያለ ነው። አንድ እንከን አይገኝበትም አንልም። የእኛ ሲኖዶስ ውሳኔ ሁል ጊዜ ቀጥ ያለ ነው፣ እንከን አልባ ነው አንልም። ፋለብል ነው። የማትሳሳተዋ ቅድስት ቤተክርስቲያናችን ብቻ ናት። ፓትርያርክ ይሳሳታል፣ ጳጳስ ይሳሳታል፣ መምህራን ይሳሳታሉ። ሊሳሳቱ ሰው ናቸው፣ ስጋ ለባሽ ናቸው። የማትሳሳተዋ ቅድስት ቤተክርስቲያናችን ብቻ ናት። ይህን አስረግጦ ማየት በጣም ተገቢ ነው። አሁን ይሄ አሁን የመጽሐፍ ቅዱስ መዝገበ ቃል ነው። እንግዲህ እንዲሁ ሌላ ነገር ሚስጥር ነው። መዝገበ ቃል ውስጥም አልገባንም። ይህ አንደኛው መሰረታዊ ችግር ነው። ሁለተኛ እኛ አባት አሁን እውነት ሰዓታት ይቆማሉ አይደል? መጽሐፈ ሰዓታት ነው ይሄ ንባቡና ትርጓሜው ነው። እዚህ አሁን ሮዳስ ያሳተመው አለ መጽሐፈ ሰዓታት ትርጓሜው ላይ ራሱ ማለት እዚህ ትርጓሜው ላይ በጣም በሚገርማችሁ ሁኔታ አብራርቶት እዚህ ጋር ጽፎት እናገኛለን። ራሱ ሮዳስ ማለት ነው ስለ ቤዛነት ትርጉም እዚህ ጋር እየጠቀሰ ማለት። እስቲ ላሳያችሁ። እስቲ ከቤዛነት ትርጉም ውስጥ ዛሬ እንደው ብዙዎቹ የፖስቱት አይቻለሁና እንደው ለትምህርት ከሆነም ብዬ ከመጽሐፈ ሰዓታት ላይ ደግሞ እስቲ ላሳይ። ከዛ ምናልባት አንዳንድ ሰዎቻችን የምንማርበት ከሆነ ቆንጆ ነው ብዬ ነው። መጽሐፈ ሰዓታት ኩሎሙ ዘግዝእትነ ማርያም ላይ ነው። እቺ ማለት ነው ለማታውቁ ሰዎች እቺ መጽሐፈ ሰዓታት ኩሎሙ ዘግዝእትነ ማርያም ገጹ 235 ላይ ያለ እኛ የፈለግናት እቺ ሁለት ተራው ምን ይላል? አባ ጊዮርጊስ ዘጋስጫ ንትፌሳ ኩልነ በዝክረ ስምኪ ጥዑም ወደመ አስካልኪ ማዕድም ካለ በኋላ ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። አባ ጊዮርጊስ ዘጋስጫ ተሳስቶ ነው ይሄን ብፁዕነቶ በእውነቱ ሰዓታት ሲቆሙ ይሄንን ቃል ዘለውት ነው የሚያልፉት ወይስ ይሉታል እርሶ? ወይስ እርሶ ይሄንን ያርሙታል? ሰዓታት ሲቆም እንግዲህ ጳጳስም ሰዓታት ይቆማል፣ ቀሳውስትም ሰዓታት ይቆማሉ፣ መርጌቶችም ሰዓታት ይቆማሉ፣ ዲያቆናትም ሰዓታት ይቆማሉ፣ ምዕመናንም ሰዓታት እንቆማለን። በዜማ ሲባል ይሄን ምን ብለው ነው የሚጠሩት እርሶ? ንትፌሳ ኩልነ በዝክረ ስምኪ ጥዑም ወደመ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቤዛዊተ ኩሉ ዓለም ነው የሚለው። የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ የስም አጠራርሽና የሚያምር በሆነ በፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል። ንትፌሳ ማለት ያ ነው። ትርጉሙ ይሄ ነው በአማርኛ በነገራችን ላይ
የዓለም ሁሉ ቤዛ ቅድስት ማርያም ሆይ ነው የሚለው። ተሰቅላ ሞታለች ያል ግን እዚህ ጋር ቤዛዊተ ኩሉ ዓለም ማለት ድንግል ተሰቅላለች ማለት ነው። ልክ እዚህ ጋር እንዳየ ነው ማለት ነው። ለሰው ነፍስ ቤዛው ሀብቱ ነው ማለት ሀብት ተሰቅሎ ሞታል ይላል እዚህ ጋር። የሚገርመው ይህንን ካለ በኋላ ህዝቡ ሙሉ ነው የሚመልሰው። ይህንን ለዚህ የሚመልሰው መልስ ይበል ህዝብ ይላል። ይህ ማለት እሱ ነው። ቅድስት 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 ማርያም ቤዛዊተ ኩሉ አለ። ተቀባዩ ራሱ ይህንን ቃል ይደግመዋል። የሚገርማችሁ ቅድስት 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 ማርያም ቤዛዊተ ኩሉ ዓለም ነው የሚለው። ከዛ እዚህ ጋር መምህር ሮዳስ በደንብ አድርገው ቤዛ ቃሉ የግዕዝ ቃል ሲሆን የቋንቋው ሊቅ የሆኑት አለቀ ኪዳነ ወልድ ክፍሌ በመዝገበ ቃላቸው በገጽ 266 ላይ እንደጠቀሱት በጣም ብዙ ፍቺ ያሉት ሲሆን ቤዛ ማለት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ለውጥ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ ራሱ፣ ጥላ፣ ጋሻ የመሳሰሉ ሁሉ እንደ መጽሐፍ ቅዱስ አገላለጽ ይህ ዘርፈ ብዙ ትርጉም ያለው ቃል ለልዑል እግዚአብሔርም ለፍጡራንም ተሰጥቶ እናገኘዋለን። ለማን ይሰጣል? ለጫማ ዋስ ለሚሆን ተያዥ ለጫማ እኮ አለ ቤዛ። በእውነቱ ብፁዕነቶ ይሄ ቃል ጠፍቶት ነው ወይስ የፍኖተ ጽድቅ ያሉትን ሰዎች ለማስደሰት ነው? ይገባሉ ይህን ነግስ መናገር በእውነቱ። በመሆኑም ይህ ቃል ሊቁ ለቅድስት ድንግል ማርያም ሲጠቀም ይላል በምልጃዋ በዓለም የተመሰሉ ሰዎችን ከልጇ አማልዳ ገነት እንዲገቡ የምታደርግ ናትና ዋስ የሚለውን ፍቺ ነው። ይኸው ትርጉሙ ምን ማለታችሁ ነው? ቤዛዊተ ዓለም ከተባልን እኛ ማለት ድንግል ማርያም በምልጃዋ በዓለም የተመሰሉ ሰዎችን ከልጇ አማልዳ። ከማን ነው ከልጇ? ከኢየሱስ ክርስቶስ አማልዳ ማለት እሷ አማላጅ፣ ልጇስ ተማላጅ ፈራጅ ነው። ከልጇ አማልዳ ገነት እንዲገቡ የምታደርግ ናትና ዋስ የሚለው ፍቺ ነው ቤዛዊት ዓለም ስንል። ምክንያቱም ቤዛ የሚለው ቃል ይሄ ሁሉ ቃል ፍቺ አለውና ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ለውጥ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ማለት ነው። ስለዚህ ይሄን እያየን ነው። በነገራችን ላይ ግብፅ ራሱ ቤዛ ተብላ የለ። ይሄው እዚሁ ላይ ራሱ ሁሉ እግዚአብሔር ይህንን ጸጋ ለወዳጆቹ እንደሰጠ ነቢየ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 43 ቁጥር 1-3 ላይ እናንብበው እስቲ። ትንቢተ ኢሳይያስ ከራሱ ከቃሉ ሲናበበው ገጸ ንባቡ አለ ወይስ የለም ለሚል ሰው ግራ እንዳይገባ ጥቅሱን ያነበበ ቢረዳው መልካም ስለሆነ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1-3 እንማለብላችሁ። 43 የትንቢተ ኢሳይያስ ነው። ከ1-3 ተመልከቱ። አሁንም ያዕቆብ ሆይ የፈጠረ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቻለሁና አትፍራ፣ በስምህም ጠርቻለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ከአንተ ጋር ሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥሙህም፣ በእሳትም ውስጥ በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ። ግብፅን ለአንተ ቤዛ አድርጌ ኢትዮጵያንና ሳባንም ለአንተ ፋንታ ሰጥቻለሁ ይላል። ምን አድርጌ? ቤዛ አድርጌ። በቃ አለቀ። ቤዛ ተደርጋ ትሰጣለች። ምንም ጥያቄ የለውም። ይሄ እና ይህንን መጽሐፍ ቢያነበበ ሰው በጣም ብዙ መልስ። ይሄ ሁለተኛው ማብራሪያ። ከዚህ አንድ አብኛ አባት መጽሐፈ ሰዓታት ላይ አባ ጊዮርጊስ ዘጋስጫ እዚህ ጋር ንትፌሳኩል በዝክረ ስምኪቶ ወደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም የሚለው ምን ያደርጉታል? ምዕመናን ስንቀበል ቅድስት ማርያም ቤዛዊተ ኩሉ ዓለም ስንል እንተወው ይሄንን እና ብፁዕነቶ ረጋ ብሎ ቢመለከቱት ምናልባት የመድረኩ ድምቀት አሳስተውት ከሆነ። ሁለተኛው ሊቁ አባ ገብረ ኪዳን
አሐቲ ድንግል ላይ ገጽ 271 ተመልከቱ። በጣም ግሩም በሆነ መንገድ አብራርተውታል። ላሳያችሁ። ገጽ 271 ላይ ሊቁ አባ ገብረ ኪዳን እመቤታችን ቅድስት ድንግል ማርያም በተመለከተ ራሱን ችሎ ምዕራፍ 6 ላይ ቤዛዊተ ዓለም አይልም? እዚህ ጋር ምዕራፍ 6 ላይ ያለ ይኸው አሐቲ ድንግል ቢለው መጽሐፍ ላይ ንትፌሳ ኩልነ በዝክረ ስምኪ ጥዑም ወበደመ አስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። የቅድሙ ጥቅስ ማለት ነው ያነበብነው። ቤዛ ማለት ምን ማለት ነው? እሳቸው ያብራራሉ። ቤዛ ሆነ ተቤዠ ከሚል የግዕዝ አንቀጽ የሚወጣ ሲሆን ቤዛ መሆን ማለትም መተካት፣ መዋጀት፣ ነፃ ማውጣት፣ ጠበቃ መሆን ማለት ነው። ከዛ ድንግል ማርያም ለምደ ቤዛዊተ ዓለም እንላት? አንደኛ ለመመረጥ የተገባቸውና መገኘቷ ይኸው እዚህ መጽሐፍ ላይ አለላችሁ። አሐቲ ድንግል ላይ አለ። እየተብራራን ሄደው ብዙ አብራርተውታል አባ ገብረ ኪዳን። እዚህ ጋር መመረጥን ማጽናት፣ ንጽህናዋን ጠብቃ መውራቱ፣ ትህትና፣ ሃይማኖት ተገኝቶባታል። እመቤታችን መታዘዝ፣ ያቺ ቀዳማዊቷ ሔዋን አልታዘዘችም ለእግዚአብሔር ትእዛዝ። ዕፀ በለስን በልታ ባሏንም አብልታ ገነት ወጥታለች። እመቤታችን ግን ይሁንልኝ ብላ ታዛለች። እነሆኝ የጌታ ባሪያ ብላ ታዛለች። መቅደስ ዘበአማን እመቤታችን ቤዛዊተ ዓለም ምላት 7ኛው ምክንያት እውነተኛው መቅደስ ስለሆነች። መቅደስ ዘበአማን፣ አማን ማለት እውነት ማለት ነው። እውነተኛ እግዚአብሔር ቤተ መቅደስ ናት። ቤዛ የተባለችበት ምክንያት። 8ኛ ትምክህተ ኩሎን አንስት የሴቶች ሁሉ የሰው ልጆች ሁሉ ትምክህት ናት። ሙዳየ ፈውስ ናት። የፈውስ ሙዳይ ናት እመቤታችን። ለምን ቤዛዊተ ዓለም አይታችኋል? እዚህ ጋር ብፁዕነቶ ይሄንን መጽሐፍስ እንዴት ያዩታል? ስደትን እሺ ወድጃለሁ ብላ መሰደዷ የአዳምን ስደት የካሰች ከገነት በተሰደደ ጊዜ የአዳም ተስፋ አንቺ ነሽ እንደሚለው እመቤታችን ከልጇ ከወዳጇ ጋር ትሰዳለች። 11ኛ ምክንያት ንግሥተ ምሕረት አማናዊት አስቴር ናት እመቤታችን። በጣም እንዴት አድርገው እንዳብራሩት አባ ገብረ ኪዳን ትደነቃላችሁ። ይሄ ሁሉ ቤዛዊተ ዓለም ድንግል የምንልበትም ምክንያት ነው ያብራሩት። የት መጽሐፍ ላይ ነው የምናገኘው? ይሄው እዚህ ያለ አሐቲ ድንግል። አሁን ከዚህ እውነት መቀጠል ያስፈልጋል በእውነቱ። እና በሐዲስ ኪዳን ማንም ቤዛ አይባልም እንደዚህ የሚባል ነገር የለም ምናምን ያነባሉ። ግን ሰዎች ታነባላችሁ መጽሐፍ ቅዱስ? ቅድም የነገርኳችሁ የሐዋርያት ሥራ 7:35 ነው የሚናገረው። ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ በታየው መልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ምን ነው ብፁዕነቶ ሊቀ ዲያቆኑ እስጢፋኖስ በብሉይ ኪዳን የነበረን ሙሴን አንስቶ ሊቀ ነቢያት ሙሴን ቤዛ አድርጎ ላከው ሲል ለእስራኤላውያን የሚሰቀለው ሙሴ ነው ማለቱ ነው? ይህንን በሐዋርያት ሥራ ሉቃስ ወንጌል ላይ ሲጽፍስ ቤዛነት ለክርስቶስ ነው የሚሰጠው ለፍጡር አይሰጥም የሚለው ቃል ተቀጭቶበት ነው? ረጋ ብሎ ማየቱስ ማንን ጎዳ? ተገቢስ ነው ወይ? እና ምናልባት ብፁዕነቱ በጣም አጠንክረው ደግሞ ሲናገሩ የደነገጥኩት በዛ ነው። ለምን ሳቱ ብዬ ሳይሆን እሳቸው በሚናገሩበት ጊዜ አትደንግጡ እያሉ ጭራሽ በጣም ትክክል እንደሆኑ አድርገው ማለት ነው። በጣም ፐርፌክት እንደሆኑ እንደውም ሌላው ሰው ያልተገለጸለት እንደተገለጸለት አድርገው ነው። እና ብፁዕነቶ እንደው ነገሮችን በጣም ረጋ ብለው ቢያዩት በጣም መልካም። እኛ ድንግል ማርያም ቤዛዊተ ዓለም ስንል ለዓለም ትሰቅላለች ብለን አይደለም። ለዓለም ተሰቅያለሁ የሚል ጽሑፍ ብናገኝም እንኳን ራሱ ለዓለም የተሰቀለ ኢየሱስ ክርስቶስን ቤዛነት የሚተከማን ነው የሚል ይህ ገላትያ 6 ይኸው 14 ያንን ነው የሚናገረው። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው የሚለው። መቼ ነው ጳውሎስ ለዓለም የተሰቀለው? ይህንን ጥቅስ እኮ አይተን ለዓለም የተሰቀለው ቤዛ ክርስቶስ ብቻ ሳይሆን ጳውሎስን አላልንም እኛ። ሎቱ ስብሐት አዳምን የታደገው ክርስቶስ ብቻ ሳይሆን ጳውሎስም ነው ለዓለም ተሰቅያለሁ ይላል እንኳን አላልንም እኛ። ጥቅሱ እኮ አለ መጽሐፍ ቅዱስ ላይ ነው። አቤት እቺ ጥቅስ አሁን ተአምረ መራ ላይ ብትገኝ ኖሮ፣ አቤት እቺ ጥቅስ አሁን እዚህ መጽሐፈ ሳተ ላይ ብትገኝ ኖሮ፣ ተክለ ሃይማኖት አሁን እቺን ቃል ቢናገሯት ኖሮ
ዓለም እኔ ከተሰቀለበት እኔም ለዓለም ከተሰቀልኩት ብሎ አቡነ ተክለ ሃይማኖት ገድል ላይ ብናገኘ ኖሮ ይኸው ተክለ ሃይማኖት ለዓለም ተሰቀለ የሚል የክርስቶስን ቤዛነት የሚሽር ሃይማኖት ትሉት ነበር። ምን ታደረጉት ይሆን ይህንን ነገር? ግን ይኸው በደንብ አንብቡታ። ገላትያ 6:14 እኮ ነው። ገላትያ 6:14 ነው። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት እኮ ነው የሚለው። ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ነው ያለው። መቼ ነው ጳውሎስ ዓለም የተሰቀለው? ሙት ነኝ ለማለት ባጭሩ። ዓለም እኔን አትፈልገኝም፣ እኔ ስቁል ነኝ፣ በዓለም የተሰቀልኩ የሞትኩ ነኝ። እኔም ደግሞ ለዓለም አልፈልጋትም፣ ዓለም እኔን አትፈልገኝም ለማለት እንጂ ቃል በቃል ስለተጻፈ ይሄ ቃል እኛ እንደዚህ አይነት ትርጉም የለንም። እና ብፁዕነቱ ምን ሆኑ? ቢያንስ እንኳን እነዚህ ሁሉ አሁን ያጣቀስናቸው መጽሐፍቶች ይቅሩ፣ እንዳው ቢያንስ እንኳን የመጽሐፍ ቅዱስ ማህበር ያሳተመው የካቶሊክ አለ እዚህ ጋር፣ ኦርቶዶክስ አለ እዚህ ጋር፣ ፕሮቴስታንት አለ እዚህ ውስጥ። እነሱ እንኳን ያሳተሙት ቤዛ ላይ እንኳን ለክርስቶስ ብቻ ይላል እዚህ ጋር። ገንዘብ የህይወት ቤዛ ነው ተብሎ እዚህ ጋር አልጠቀሱም። ገጽ 121 ላይ መጽሐፍ ቅዱስ ማህበር ያሳተመው እና ከዚህ የበለጠ በራሳችን ሊቃነ ጳጳሳት ላይ ይሄን አክል መሄድ በቂ ነው፣ ተገቢ አይደለም። ብዙ ስለተመለሰ መልስ ይበቃቸዋል። ብዙ ማጣቀሻ ማቅረብ ይቻላል። በጣም ብዙ ጊዜ የዛሬ 11 ዓመት ፌስቡክ ላይ ገብታችሁ የቴኔን ዘማርያም የሚለው ቤዛዊተ ዓለም የሚለውን ቃል የዛሬ 11 ዓመት እኮ በጣም የቆየ እኮ ነው። በጣም የቆየ እኮ እና ደግሞ በጣም አትደንግጡ፣ እርግጠኛ ሁኑ ምናምን ብሎ ሲናገሩ እርሶ ብፁዕነቶ በእውነቱ ምን ያክል እርሶ እርግጠኛ ሆነው ነው? ይህን ያህል ምዕመኑ አያነብም ብለው ነው? አያገኘውም ብለው ነው? እና እርሶ ደግሞ ምንንቅበትም ግራውንድ አይኖረንም። በቅዱስ ሲኖዶስ የተሾሙ ስለሆኑ ሀገረ ስብከትም ያሉት ስለሆኑ እርሶን በዚህ ልክ እርሶን መናገርም እኛ ስልጣናችንም አይደለም። ሃይማኖታዊ ጉዳይ ስለሆነ ነው ምላሽ እየሰጠን ያለ ነው። በእርግጥ ያደጉት ደብረ ሊባኖስ ገዳም እንደሆነ አውቃለሁ። የደነገጥኩትም በዛ ነው። ደብረ ሊባኖስን በሚያክል ገዳም ውስጥ ያደገ ሊቃነ ጳጳስ፣ እዛ ያደገ መነኩሴ፣ እዛ የመነኮሰ ሊቀ ጳጳስ ደብረ ሊባኖስ ገዳም የሚሰጠውን ትምህርት የምናውቀው ነው። ስንት ሊቀ ሊቃውንቶችን እንዳፈራ እናውቃለን። ደብረ ሊባኖስ ገዳም ይሄ እኮ ተራ የሰንበት ተማሪ መልሰው መልስ እኮ ነው። ከባድ ነገር ሃይማኖት ሚስጥር እንኳን ቢስቱ እንዳው በቃ ጽነት ነው ኮልታፋነት ነው ይባላል። እና ሰው አጽንኦት ሰጥቶ ደግሞ አንድ ሰው እንዳው እርግጠኛ ሆኜ ነው ነግራችሁ ሲሉ ትንሽ ያው እንትን ያደርጋል። ምናልባት ዳህጸ ልሳን ከሆነ አባት ነውትና ለማለት የፈለጉት ተሳስተን ተርጉሞ ነው ከሆነ በሚቀጥለው ጊዜ በሀገረ ስብከቱ በሚስተምሩት ትምህርት ምላሽ ይሰጡበት መልካም ይመስለኛል። ብፁዕነቱ እዛ ጋር ምንም ሌላ ተቃውሞ ስለሌለ ማለት ነው። ለዓለም የተሰቀለ ለዓለም የሞተ ኢየሱስ ክርስቶስ ነው፣ ምንም ጥያቄ የለውም። እሱ ብቻ ነው ትክክል። ድንግል ማርያምን ግን ቤዛዊተ ዓለም የምንላት እንደ ክርስቶስ ተሰቅላ ሞታለች ብለን ግን አይደለም። እርሶም እንደዚህ እንደማያስቡ እርግጠኛ ነኝ። እና ሰዓታት ላይ ያለ ቃል መጽሐፈ ሰዓታት ላይ ያለ እና የመጽሐፍ ቅዱስ መዝገበ ቃል እንኳን ያሳተመው ላይ ይሄ እኮ ፕሮቴስታንት እጅ ጭምር እኮ አለ። ይሄ እኮ ካቶሊክ እጅ ላይ እኮ አለ። በመጽሐፍ ቅዱስ እናምናለን የሚሉ ሰው ላይ እኮ እጅ አለ። የመጽሐፍ ቅዱስ ማህበር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እኮ አይደለም አባል ናት እንጂ የኢትዮጵያ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመች እኮ አይደለም። የመጽሐፍ ቅዱስ ማህበር ነው ያሳተመው። እዛ ላይ እኮ ቤዛ የሚለው ትርጉም እኮ ማየት ነው በጣም በቀላሉ ውስብስብም አይደለም። እና ለዓለም ተሰቅሎ በሞት ደረጃ ኢየሱስ ክርስቶስን የሚተካ የለም። እኛ እንዲህ ብለንም አናውቅም። ምን ብለው ነው ቤተክርስቲያናችን ትምህርት የምትሰጠው? ትዝ ይላችኋል። ትምህርቷ ራሱ ዓርብ ስቅለት ቀን ምንድን ብለው ኦ ዘጥዕመ ሞተ በስጋ ሞተ እኮ የምትለው ቤተክርስቲያን በስጋ ምን አለ ሞተ። ምን ሞትን ቀመሰ። ኦ ዘጥዕመ ሞተ በስጋ እኮ የምትለው ቤተክርስቲያን አማኑኤል አምላኬ ለከ ኃይል የምትለው ማናት? ለአምላክ ይደሉ ለአምላክ ይገባሉ።
ለስሉስ ይደሉ ለትእዛዙ ይደሉ ምትባና ከዛስ ለመስቀሉ ይደሉ። ለመስቀሉ እኮ አይደለም፣ ለመስቀሉ። ለማን መስቀል? ለክርስቶስ መስቀል የተሰቀለበት እሱ ነው። ሌሎች ቅዱሳን አብረው ተሰቅለው አድኖናል፣ እኛ አንልም። ለመስቀሉ ይደሉ ነው የምንለው። ለሕማሙ ለሕማሙሙ አይደለም፣ ለሕማሙ ምን ነው ብፁዕነቶ ግብረ ሕማማትን አያዩትም? ይህ ቀላል ነገር አይደለም። ቅዳሴ ዮሐንስ አፈወርቅ እርሶ አልቀደሱ? ብፁዕነቶ እለታፈቅርዎ ብክይዎ የሚለውን አላነበቡትም? እርሶ የምትወዱት ሰዎች አልቅሱለት። ማንን ነው? ሰራዊተ መላእክቲሁ ብለን ስንናገር ማን ናቸው? ይቀውሙ ቅድሜሁ ይሉት ምን ለማለት ነው? የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ የሚለው ቅዳሴያችን አለም ያለ። አዳምን የፈለጉ እግሮች በቀኑ ተቸነከሩ። ወዮ ምን አይነት ትዕግስት ነው! ምን አይነት ትህትና ነው! ኃያል ወልድን ፍቅር ከሰማይ ሳበው እስከ ሞት ድረስ አደረሰው። ቅዳሴ ዮሐንስ አፈወርቅ ላይ ማን ከሱ ጋር አቻ ሆኖ ተቀመጠና እና ለምንድን ነው የቤተክርስቲያን አባቶች መምህራን አውደ ምሕረት ስትቆሙ ጥንቃቄ ማታረጉት? መድረኩ ይስበናል እንዴ? የሆነ ዝናው ጭብጨቡ ይስበናል እኛን አብሮ። ይሄ ቅዳሴ ዮሐንስ አፈወርቅ እና በጣም ነው የሚያሳዝነው በእውነቱ። እና ይህንን ነገር ለወደፊቱ ሁላችንም ምላሽ የሚሰጥበት ጊዜ ክብረ ክህነትን በጠበቀ መልክ ምላሽ መስጠት አለበት። ብፁዓን አባቶችን ቅዱስ ሲኖዶስን አባቶችን በዘር ከፋፍሎ በመሳደብ ምላሽ እንዳሰጡ እንደዛ አይደረግም። ክብረ ክህነትን አክብራችሁ እውነተኛው ምላሽ ማቅረብ እንጂ ድንግል ማርያምን ቤዛ ይታል። የትኛው ኦርቶዶክስ ቤተክርስቲያን እንደዚህ ብሎ የሚያምን? የትኛው ኦርቶዶክስ ቤተክርስቲያን ነው ቤተክርስቲያናችን ድንግል ማርያምን ቤዛ ይታለም ስትል እንደ ክርስቶስ ተሰቅላ ሞታ ነው ብሎ ያመነው ማን ነው? እና ፍጡር አይባል ምናምን እና ትንሽ አንዳንድ ጊዜ መድረኩ እየደመቀ ሲመጣ ምናምን ትንሽ ሳት ያደርጋል። እና ጥንቃቄ በጣም አስፈላጊ ነገር ነው። የምንናገረውን ነገር ጥንቃቄ በጣም አስፈላጊ። ይሄ ለሳችሁ ሳይሆን ለሁላችንም ጭምር በምንጠራበት አውደ ምሕረት በምንጠራበት ጉባኤ ላይ ሰንበት ስንገባ የምናንጸባርቀው የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርትን ነው። የግል ፍላጎት እና የግል እውቀት ካለ እዛው የትኛውም ሰንበት የተጠሩ የትኛውም ጉባኤ ተጋበዙ። ቤተክርስቲያን አውደ ምሕረት ላይ ሲቆም ቤተክርስቲያናችን የምታስተምረው ትምህርት ነው ማስተማር ያለብን የግድ ማለት። ቋቅ ካለ መድረኩን ተወው። እያቃራ አትስበክ። ያልተዋጠልክ ነገር ካለ ትችላለህ አለመገኘት። እዚህ በጣም ጥንቃቄ በጣም አስፈላጊ ነው። አውደ ምሕረት ላይ ሲወጣ ጥንቃቄ ማድረግ። ይሄ አሁን የሰንበት ተማሪ እኮ የሚመልሰው ይሄ እኮ የደብረ ሊባኖስ ገዳም ተማሪ እኮ አይደለም። የሰንበት ትምህርት ተማሪ ይመልሰዋል። ይሄ ምላሽ ምንድን ነው ፍላጎቱ? እውነት ብፁዕነቱን እርሱም በምን ቃል እኛ እንናገር? አባታችን ነው እርሱ። በእውነት ቅዱስ ሲኖዶስ እርሶ ሊቀ ጳጳስ አድርጓል። ሀገረ ስብከት ሰጥቷል። እርሶ ባሉበት ሀገረ ስብከት ድቁና ይሰጣሉ፣ ቅስና ይሰጣሉ። እርሶን የመናገር ቀና ብሎ የመናገር እኛ ስልጣን የለን። ምን ብለን እርሶን እንናገር? ዝና ፈልገው ነው እንዳንል የዝና ችግር የለቦትም። ለሊቃነ ጳጳስ ስለ ጳጳስ ዝና ምን ያደርግለታል? ፌመስ መሆን አይፈልጉም። ልታይ አይፈልጉ። ቲክቶክ ላይ ጊፍት እርሶ አይፈልጉ። ምን ሊያደርግሎት ለእርሶ? እርሶን ለማማት እኮ ራሱ አይመችም። ጨርቄን ማቄን ይቅርብኝ ብለው ነው የመነኑት የመነኮሱት እርሶ እና ለሐሜት አይመችም እርሶን የመናገር። ግረጋ ብለው እኛን ልጆቾትን ቢሰሙ ከዛ ደግሞ እኛ ደግሞ ልጆቾት እንደው ልጆች የተናገሩኝ እንደው የቤተክርስቲያን ትምህርት ነው ብለው አይተው እንደው ምንድነው የሚያቀርቡት? በፍቅር ቃል የጠየቁኝ እየተቹኝ ነው የሚለውን ረጋ ብሎ ቢያዩ ጥሩ ነው። ምናልባት የሰሞኑን የተሐድሶ መናፍቃን ሙገሳ
ምናልባት የሰሞኑን የፕሮቴስታንቶች ይኸው የእኛ ሰው በኦርቶዶክስ ብለው እንደሚሳለቁት መስሎት ከሆነ ትክክል እንዳልሆነ ቢረዱት መልካም ነው። ከዚህ በኋላ ያለው ድርሻ የቅዱስ ሲኖዶስ ሰው እኛን አይመለከተንም። ከኛ የሚጠበቀው ግን እውነተኛ ምላሽ መስጠት ነው። ከዚህ በፊትም እንደምንናገረው ጳጳስ አይሳሳትም ብለን እኛ ስለማናምን አይደንቀንም። ፓትርያርኩ ነገ የሆነ ቃል ቢናገሩ እኛ አንረበሽም። ምክንያቱም እኛ ፓትርያርኩ ፍጹም ናቸው ለምን ስለማናምን። ነገ ቢሆን ሊቀ ጳጳስ የሆነ ቃል ቢናገሩ ሊቀ ጳጳስ አይተን እኛ አንፈስም። ለምን? ሊቃነ ጳጳሳት ፍጹማን ናቸው ብለን ስለማናምን። ስለዚህ ለእኛ አዲስ ነገር አይደለም ለማለት ፈልጌ ነው። በዚህ ልትነጋገሩም አይገባም። አሁን በጣም በሰሞኑን እንደዚህ በጣም በማህበራዊ ሚዲያ ሲንሸራሸረኝ ርዕስ ሲሰጡን አንፍሰስ አብረን እባካችሁም እሱ እንደዚህ አታርጉት። በቃ የሆነ ርዕስ በሚሰጥበት ጊዜ አብሮ ዝም ብሎ መፍሰስ ተገቢ አይደለም። በቃ በጣም በጣም ሲሪ ነገር ነው። ርዕስ መስጠትም አይገባም ነበር። እኛ ሌላ ትምህርት ነው መማር ያለብን። ስለ ትንሣኤው መነጋገር ያለብን። እውነት ነው ለዓለም ተሰቅሎ የሞተው ብቸኛው ቤዛ ኢየሱስ ክርስቶስ ነው። የትኛውም ቅዱስ፣ የትኛውም ሰማዕት፣ የትኛውም ጻድቅ እንደ ክርስቶስ ተሰቅሎ ሞቶ አዳምን ከሲኦል አውጥቶ ወደ ገነት የመለሰ ማንም የለም። ትልቅ ነገር ያገኘ መስሎት እንዳይስት። ምክንያቱም አስኬማ አድርገው ጳጳስ ሆነው ስለሰበኩ ስላስተማሩ እንደ ፍጹም አባት አድርጎ ራሱን እንዳይስት ለመጠበቅ ያክል ነው። ይህንን ለማስገንዘብ ፈልጌ ነው። ይበቃችኋል። እግዚአብሔር ይስጥልን። ያልገባው ሰው አለ? ያልገባው ሰው ካለ እንደምን አሉ ቀሲስ? ይፍቱን ይባርኩን። መላከ ገነት በረከተ እስጢፋኖስ ይህድር በላይ ሊከ ዲያቆን እንኳን ለብርሃነ ትንሣኤው በሰላም በጤና ጠብቆ ከነ ቤተሰብ አደረሰ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት አሉ ቀሲስ? ሰላም አሉ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ መድኃኔዓለም። እግዚአብሔር ይመስገን። እንደው የሚጨምሩት የሚያቃኑት ነገር ካለ ይቀጥሉ መምህር። አረ እንደው በጣም ከባድ ነው ወንድም አለም። አንዳንድ ጊዜ እኮ የሚጨመር ነገር ሳይሆን እንደው የሚጠየቅ ነገር ነው የሚኖረው። እንዴ ዛሬ እኮ አንተ ኦርቶዶክስ የሆንከው እኮ አንተ ካለው ይልቅ ቅድስት ሥላሴ መንፈሳዊ ኮሌጅ አሰግድ እኮ ሊሰማ ይችላል። አንተ አንድ አቤቱታ ከምታቀርበው ይልቅ አሰግድ የሚያቀርበው አቤቱታ እኮ ሊደመጥ ይችላል። ዛትማች ሰው አላቸው እዛ ውስጥ ቤተ ክህነት ብቻ መስሏል። በእያንዳንዱ አጥቢያ ስብከተ ወንጌል ውስጥ አላቸው። መቼ ነው እኛ የምንነቃው? መቼ ነው እኛ የሚገባን? ምናወራው ስለ ግለሰብ አይደለም። ተቋማዊ በሆነ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምንፍቅና ውስጥ ከቶ ለማውደም የጣረ ያቀደ አካል አለ። ባለፈው አንድ አይተሃል። ምሳሌው መለኮታዊ መጎብኘት ለኢትዮጵያ ተብሎ አይን እያየ ያለ መስቀል አደባባይ ተከናወነለ። አይን እያየ አይደለም ያ ስብከት በሙሉ በቲቪ ተላለፈው። ሲጀመር እኮ በማህበር በብዙሃን መገናኛ እኮ ኤጀንሲ ህግ መሰረት የበዓሉ ምክንያትና የበዓሉ መልእክት ይተላለፋል እንጂ በሚዲያ
የአንድ ቤተ እምነት ሙሉ ስብከት በሚዲያ እኮ አይተላለፍ። የብዙሃን መገናኛ ኤጀንሲ ውስጠ ደንብ ተመልከት አይሉ። እኛ እንኳን ደመራ ስናከብ ህዝባዊ የሆነ በዓሉ እኛ እንኳን ጥምቀት ስናከብ የጥምቀት በዓል ምንነትና የጥምቀት በዓል እንዴት ማክበር እንዳለብን ቅዱስነታቸው የተናገሩት ብቻ ትተላለፋለች እንጂ ሙሉ ስብከት እኮ አይተላለፍም። በጥምቀት ቀን የተሰበከነው ስብከት፣ በደመራ ቀን የተሰበከነው ስብከት፣ በቃና ዘገሊላ ቀን የተሰበከነው ስብከት አይተላለፍም። ኢትዮጵያ ስለ መጎብኘትስ መለኮታዊ መጎብኘት ሙሉ ስብከት ይተላለፋል። አይገባህም? ይሄ እንኳን ምን አይነት ሴራ እንዳለ እንኳን አይገባህም። አትነቃም አንተ እዚህ ላይ ፋና በለው ኢቢሲ በለው ሙሉ ያስተላልፈው እኮ ሙሉን። ከግለሰብ አስተሳሰብ ውጡ። ይሄ እዚህ ውስጥ ቲክቶክ ላይ ከምታየው ወንድሞችና ምን ጋር ከዛ ውጣ። በቃ ተቋማዊ ጥቃቱ ቤተክርስቲያኗ እንዴት አለ ስንጣላቱ እሱ ላይ አስብ። በቃ ውጣ ከግለሰብ እይታ። ከዛ ውጣና ምንድነው ከጀርባ ያለው ምንድነው ተልእኮ ቤተክርስቲያናችን ምን እየሆነች ብለህ እዛ ላይ አስብ። በቃ እንጂ እገሌና ተወው እሱን ግለሰቡ ነገ እኮ ሊመለስ ይችላል። ነገ እኮ አሰገድ እኮ ይሞታል። ነገ እኮ ሊመለስ ይችላል እኮ አሰገድ። አናውቅም። ብረት ለበስ አይደለም። እኛም እኮ እንሞታለን እናልፋለን። አርዮስ እኮ ሞቷል። ክህደቱ ግን ዛሬም አለ። ተረፈ አርዮሳውያን ተብሎ ንስጥሮስ እኮ ሞቷል። ዛሬም ግን አለ። ሁለት አካሎት ባህሪ የሚሉ ሊሆን እኮ ሞቷል። የሊሆን ግን አሉም ዛሬ። ጉዳዩ መናፍቃን ላይ አሰግድ ጋር ለኛ ጉዳይ ነገ ሊያልፍ ይችላል። ሰው ነው። እኛም ነገ እናልፋለን። ጉዳዩ ኑፋቄው ግን ይቀጥላል። አይሽ ከግለሰብ ውጡና ዋናው ኮሩ ኑፋቄው ላይ አተኩሩ። ከዛ አማናዊ ትምህርቱ ማጽናትና መስበክ ነው እንጂ በትዳር ተታለው በጥቅም ተታለው የገቡ ሰዎች እኮ አሉ። አሁን የሚገርማችሁ እኛ የገና የፋሲካ ስናበላ እያበሉ ናቸው እነሱ። የነሱ ደግሞ ጨራሽ በካሽ ነው። በካሽ እንካ እችኛዋን ለገና ነው፣ እችኛዋን ለፋሲካ በዓል ነው ማስፈሰኪያ ነው ብለው የተሐድሶ መናፍቅ ጾም ገብቶት ለጾሙ ኦርቶዶክሶች አስቦ ጾም የሚቃወመው ጾም ለጾሙት ክርስቲያኖች ማስፈሰኪያ ዶሮ መስጠት ጀመረ። ይህ ስላቅ አይደለም? ስለ ጾም መች እሱ ይገባውና ጌታ ጾሙልኛ ሲል የነበር አይደለ እንዴ? ምን ይመለከተውና ማስፈሰኪያ ይሰጣል እሱ? ይገባችኋል? ግን መልእክታቸው ያቺ ብር ተደረገልኝ ብሎ የሚወጣ ሰው አለ። የሚገርማችሁ ሊስትሮ እየተጠረ ጫማቸውን እያስጠረጉ ሊስትሮ ጠራጊውን ጭምር ይሰብኩታል። ሰው አይንቁም። ተልእኮ ነው፣ ዓላማ ነው። ምን እያረክ ነው? ስንት ዓመትህ ነው? አይ ከሌላ ሀገር መጥቼ ነው፣ እዚህ ሀገር ነው የምኖረው። በምን ነው የምትኖረው? ከቤተሰቦች ተለይቼ። ምንድነው ስራ? ይችን ሊስትሮ እየጠረኩኝ። ለምን እኛ ጋር አትመጣ? ሊስትሮ ጠራጊውን ኩርኩር ገፊውን አንድ ሰው አይንቁ። የሚገርማችሁ ተልእኮ ነዋ። እኛስ ከአንተ ጋር ያለውን የስራ ባልደረባ አትናገርም። የስራ ባልደረባን አብሮ የሚውለውን ጎረቤትን አትናገርም። የአንተ ቤስት ፍሬንድ ይዘህ ቤተክርስቲያን አትመጣም። እነሱ ግን ከላይ እስከታች ፀጉር እየተቆረጡ ፀጉር ቆራጩን ጭምር ይሰብኩታል። ሚናቅ የሚባል ሰው እነሱ ጋር የለም። ጫማ ያስጠረጉ ሊስትሮ ጠራጊውን ጭምር ይሰብኩታል። ሚናቅ የሚባል ሰው የለም። በቃ ጽዳት ሰራተኛቸውን ጭምር ተላላኪዋን ጭምር ሰብከው ግሩፓቸው ላይ ያመጣሉ። ከዛ አዳራቸው ሲታይ በካሜራ ሲታይ ሙልት ያለ አይመስል። እኛስ ዛሬ አብሮ የሚማረው አብሮ የሚሰራውን ሰው እናና ቤተክርስቲያን ስግደት እንዲህ ለማለት ግን እዚህ ጋር ነው የሚያቀርበን። እነሱ ግን በተልእኮ ይሰሩታል። ይህን አሰግድ በትክክል ነው እየሰራ ያለው። ስለዚህ ጉዳዩ ከግለሰብ ውጡና ተልእኳቸውና መግቢያ ቀን በሽታው ላይ አተኩ እና በዚህ አጋጣሚ መናገር የምፈልገው ከእኚህ አባት ብፁዕነታቸው ብቻ ጉዳዩ ያለፈ ነው ለማለት ፈልጌ።
ብፁዕነታቸው ነገ ቆመው ይሄ እንደዚህ ያልኩት ይቅርታ ጠይቁ። እሱ አንድ አባት ናቸው፣ እዛ ያልቃል። ነገም እግዚአብሔር ከፈቀደ ሊቃውንት ጉባኤቶ ስህተት ነው ቤተክርስቲያንም ማይታ አቋሚ አይደለም ልትቻለች። ቀላል ነው እሱ። እዚህ ጋር ያለው የታድሶ ናፍቃን ሴራ ግን ይሄ መልስ ስለተመለሰ አይከደንም፣ አይሸፈንም። በዛ ላይ የገንዘብ ድጋፍ አለው። የሚገርማችሁ ያ ሁሉ የበጀት ምንጭ ከየት እንደመጣ መታወቅ አለበት። እና አሁን እኛ ጋር የምንራኮተው ምናምን ከግለሰብ ምናምን ውጡ። አሁን እዚህ ቲክቶክ ላይ ያሉ ወንድሞች ጋር ውጡ፣ ከነሱ ውጡና ምን አይነት ሀገራዊ በሆነ መንገድ እንዴት አይነት ዓለም አቀፋዊ በሆነ መንገድ እንዴት ባለው ሁኔታ ላይ ቤተክርስቲያኗ በምን መንገድ ሊጎዳት እንደሚችሉ ስዕሉን የያዙት እናንተ በደንብ ከምትመርጩ የትዳር አጋር ጋር ከማን ጋር ነው የምትይው? አንቺ ማናት ያንተ የትዳር አጋር? በእምነት ትመስልሃለች? ከማን ጋር ነው አንተ የምትውለው? ከማን ጋር ነው አንቺ ፍቅረኛ የሆንሽው? ከዚህ ጀምሩ። ይሄ መስራት ስንጀምር ራሳችን ቢያንስ ራሳችን መጠበቅ ቢያንስ አንገት ላይ ክር ያሰረ ሁሉ ኦርቶዶክስ ነው እንዳትል። አሰግድ ጋር መሆኑ ክር ያሰረ ሰው አለ። ለምን እንደዚህ ያደርገው? አሰግድ ክራችሁን እንዳትበጥሱ ነው ያለው። አሰግድ እንዳትበጥሱ። ከበጠሳችሁ ክራችሁን ኦርቶዶክሶች አይሰሟችሁም። ግን አንገት ላይ ክር ካለ ኦርቶዶክስ ነው ብሎ ስለሚያምኗችሁ የምትሰብኳችሁ ስብከቱ ላይ ያምኗችኋል እኮ። እንደዛ እኮ ነው ያላቸው። ረጅም ጊዜ ስለሆነ ስሙን ብናገረው ችግር የለውም። አንድ ሚኪያስ የሚባል ልጅ ነበር። በጣም ልጅ ነበር። የዛ ሰዓት 18 ዓመት 20 ዓመት ቢበዛ። ያ ሰው ለምንድን ነው አንገት ላይ ታዲያ ክር ያሰርከው ብዬው ስጠይቀው ቃል በቃል ለእኔ ነው ያለኝ። አሰግድ ክር እንዳትበጥሱ ነው ያለ። ክር ከበጠሳችሁ የሚሰማችሁ የለም፣ የሚያዳምጣችሁ ሰው የለም። ስለዚህ ኦርቶዶክስ ሀብሎ እንዲሰማችሁ አንገት ላይ ክር ታስርና ስትናገረው እንዳይቃወምህ። እኔም እኮ እንዳንተ ኦርቶዶክስ ነኝ፣ ግን ታቦት አያስፈልግም አሁን ነው የገባኝ ይላል። እንዳትቃወሙ መናፍቅ እንዳትለው አንገቱ ላይ ክር አለ። አይታላ ጅሬዎቹ አሰልተው እንዴት ነው መጣው? አይታል አንገቱ ላይ ክር አስሮ እኔም እኮ እንዳንተ ኦርቶዶክስ ነኝ። ጭራሽ እነሱ ጋር ፕሮግራም ሲኬድ ሴቶቹ ነጣ ይለብሳሉ። ፉል ኦፍ ፌክ አላየችም? ማሰግድ ፕሮግራም ላይ የሚሳተፉ ሴቶችን ነጠላ ለብሰው ቤተክርስቲያን የሚሄዱ ነው የሚመስለው። ለምን? መምሰል። ውስጣቸው ፕሮቴስታንት ነው፣ ውጫቸው ግን ኦርቶዶክሳዊ ማስመሰል። የበግ ለምድ። ከዛ በየሱቁ በየቡቲኩ ይገባሉ። የሚገርማችሁ ቡቲክ የምጠብቅ ቡቲክ የሚጠብቅ ሱቅ የሚጠብቅ ሰው ካለ ይገባሉ። እቃ የሚገዙ ሱሪ የሚገዙ ጫማ የሚገዙ መስለው ቁጭ ይላሉ። ያን ሱቅ የሚጠብቀው ሰው ይነግሩታል። ለምን እኛ ጋር ትመጣ ምናምን፣ እኔም እኮ ኦርቶዶክስ ነበርኩኝ ምናምን፣ አንገት ላይ ክር አለ፣ ይኸው እመጣለሁ፣ ግን እኮ ወንጌል የተቀላቀለ ነገር አለ እኛ ቤት ብዙ አለ፣ በቃ ዝም ብሎ ገድላ ድርሳናት ይሏቸዋል። ያ ቡቲክ የሚጠብቅ ሰው የሰው ነው የሚጠብቀው። ብቻው ዝም ብሎ ሲቆዝም ገበያ በሌለበት ሲሆን እነዛ አጀሮቹ ያገኙታል። በሳምንቱ እሑድ እነሱ ጋር ድረሽ ታገኘዋል። መልምለው ሰው ነው ይሰሩት በየስርቻው እየገቡ አትነቁም። አየህ፣ ሚዲያ ላይ አታያቸውም። በአካል ግን እያንዳንዱ ሰው ጋር ይመጣል። አንድ የነሱ ግሩፕ አባል ሲታመም አጥሚት አይቀር፣ 1 ኪሎ ሙዝ፣ አናናስ አይቀር፣ ቲማቲም አይቀር፣ ምን የማይጨውት ነገር አለ። ሆን በቀር ይሄዳሉ። ለምን? ሰው ለመጠየቅ ፈልገው አይደለም። አቤት እነሱ ጋር እኮ ሆነ ስትታመም እንክብካቤያቸው፣ አቤት ክርስትናቸው እንዲባል። ለዛ እኮ ነው የእነሱ አባል ሆኖ ከታመመ የሆነ ችግር ገጠመበት በጋራ ነው ሆ ብሎ የሚሄዱት። ለምን? የውሸት ፍቅር ማስመሰል። ወንድሜን እኔን ምን ሆነህብኝ ነው ምናምን። ከዛ ሙዙ ፓፓያው ምኑ ሲገባለት የኛ ጁሎ ኦርቶዶክስ ደግሞ እንክብካቤያቸውን እኮ ብታዩ እኮ ሪል ክርስትና እነሱ ጋር ነው ያየሁት ይላል። ደግሞ ይሄ በግ በእውነት በጣም የሚያሳዝን እውነት። በ1 ኪሎ ሙዝ ሃይማኖቱን ትቀይራለህ? በ1 ፔርሙዝ አጥሚት ነው ሃይማኖቱን አንቺ ብትቀይሪ?
በዚህ ነው የሚቀየረው ሃይማኖት። እነሱ አስልተው አቅደው በዓላማ ነው ስራ የሚሰሩት፣ በዓላማ። ይሄ ሲነገር ደግሞ አንዳንዱ ሰው ያቀረዋል። ምን እንደሚያመው አላውቅም። እዚህ ጉዳዩ ላይ እጁ የሌለበት ሰው ለምን እንደሚያመው አላውቅም። አስልተው አቅደው በዓላማ ይሰሯት። የጥቅም ትስስር ከተሐድሶ መናፍቃን በጣም ከባድ ነው። በነገራችን ላይ የጥቅም ትስስር የሚፈጥሩት ሆን ብለው ነው። እንዳትወጣ አላቅህም እንዴ ይሉታል። ጉዱ ይወጣላ። አሁን እኮ ከሐዋዝ በኋላ እኮ የወጣውን ሰው ምኑ እያደረጉ ነው? እያንዳንዱ ሰው እናሰግድ ሪከርድ ከሆነ ወንድ ጋር የተሰነካከለች ከሆነ ሴት ጋር የወደቀ የሆነ ጉድ ያለበት ከጀርባ የሆነ ሐሜት ያለበትን ሰው እያንዳንዱ ሪከርድ መረጃ ይዛሉ። ልክ ወደ ወጥቶ ለወጣ ነው ሲል ይሄን ነው ሚዲያ ላይ ማወጣ ቢሉታል። ተሸማቆ ጸጥ። ልክ እኮ አሁን እንደ ሐዋዝ መውጣት የሚፈልጉ ሰዎች እኮ አሉ። እንዳይወጡ የሆነ መችስ ሰው እንከን አለበት አይደለ? ያቺ መረጃ እነሱ ጋር ልቻ ከወጡ አይ ድሮም እኮ ወጥቶ ሲሆን እኮ እኛ ይህንን ጉዱን ይዘንለት ነው ይላሉ። አይታል የሚጫወቱን ጫወታ ስንቱን እናውራ። የነሱ ሴራ እንዳትወጣ ያ ጉዱ አለ። ከወጣች ያ ጉዱ ይወጣል አብሮ። ስለዚህ ምን ትላለች? ሚዲያ ላይ ወጣ ከምታፍር ዋጥ ጸጥ ዝም ምንድነሽ? እዛ ፕሮግራም ላይ እዛ ፕሮግራም ትታደማለች። ጸጥ ዝም። ለምን? ያ ጉዱ እንዳይወጣ ነው። እነሱ ደግሞ ሃይማኖት የላቸውም፣ እምነት የላቸውም። ማሳጣት ነው፣ ሰው ማሸማቀቅ ነው። አላቀውም እንደ ገሌን አጋላቃትም እንደ ገሌን ብለው ማለት ሁሉንም እንደዛ የሚያደርጉት እንዴ። በስም አልነገራችሁ አንዲት ልጅ ወደቀች እዛው እናሰግድ ፕሮግራም ላይ። ከዛ ያው አሟት ስለወደቀች ስትለፈልፍ አጅሬው አሰግድ እንደዚህ እጇ ላይ እግሩ እጁ እንደዚህ አድርጎ ግንባሩ ላይ እየጸለየ ሪከርድ ያደርጋታል። የምታወራው ሁሉ እሷ ወድቃ ምናምን ነው የምታወራው፣ የምትቃዥሩ ሪከርድ አደረገ። ለካ እሷ ለመውጣት ያሰበች ነው፣ ከእነሱ ለመውጣት እያሰበች ያለች ልጅ ናት። ተነስታ ቆማ ምናምን ከተረጋጋች በኋላ ሪከርዱን አሰማት። ብቻውን ቢሮ ወስዶ ምን ማለት ነው? አዝማሚያውን ስለሰማ ጭምጭምታ ስለሰማ ከወጣሽ ይሄ ሪከርድ አለ ነግበይ ምረጪ ነው። ኦርቶዶክስ ሆነሽ ይሄን ጉድ ስላለባት ነው ብናጋልጥሻል ወይስ ደግሞ እኛ ጋር ዝም ብለሽ ከነ ጉድሽ ብትቀመጪ ነው? ይሄ ነው ሴራው። ቢዋጥልህም ባይዋጥለትም እንደዚህ ነው የሚያደርጉት። ሌላም ብዙ አይነት ነገር የሚጠቀሙት። ስለዚህ አንዳንድ ሰዎች ዝም ብለሽ ንውጡ ከዛ ቤት ምናምን እንላቸዋለን። አንዳንዶቹ እኮ ስለማያውቁ አለም እየገባቸው ግን እንዳይወጡ ምን ያርጉ? የተያዘበት ዶኩመንት አለ፣ ይጠባበቃሉ እርስ በርሳቸው። ግድ የለም ስለ ሃይማኖት ዋጋ ከፍላለሁ፣ ልሰደብ፣ ስሜ ይጥፋ፣ ሰው ሬስቻለሁ፣ ንስሐ ገባበታለሁ፣ ከሃይማኖት ጋር አይበልጥም፣ እሱ የስነ ምግባር ጉዳይ ነው ብሎ አፈንግጦ የሚወጣ እውነት ማን ይምጣ? እነሱ በዚህ ልክ በሴራ እየሰሩ ነው ያሉት። አትሽወዱ። አንድ ነገር ማወቅ አለባችሁ። ቲክቶክ ላይ በሚገለግለው አገልግሎት ብዙ ሰው ማንቃት ተችሏል። እውነት ነው። ብዙ ልጆችን ማዳን ተችሏል። አዎ እውነት ነው፣ አምናለሁ። ብዙ መናፍቃን ማንቃት ተችሏል። እውነት ነው፣ አዎ ትክክል ነው፣ አምናለሁ። ብዙ ስራን የተሰራው ማንም ሰርቶት የማያውቀውን አዎ ትክክል ነው፣ አምናለሁ። የተሐድሶ መናፍቃን እንዲጠፉ ማድረግ ግን አልተቻለም። የተሐድሶ ሴራ ግን ቆመ ግን አይባልም። ሁለቱን ለዩ ማለት ነው። ስለዚህ ሴቶች እህቶቻችን በኢንቦክስ በግል የሚያናግራችሁም ገብታችሁ የምትማሩባቸው የቴሌግራም ግሩፖችን እነማን ናቸው ክሬት ያደረጉት፣ ምን አይነት ትምህርት ነው የሚያስተምሩ ብላችሁ ተጠንቀቁ። በስራ ቦታችሁ መጥቷችሁ የሚያናግራችሁን በፍቅረኝነት የሚጠጋሽን ሰው ዲያቆን ነኝ የሚለውን የሰንበታዊ ነኝ የሚለውን አንገቱ ላይ ክር ያሰረውን ሰው ማን ነው ብለሽ ጠይቅ። አንተ ዝም ብለህ ብቻ ክር አንገታ ይቻለው የተሰናቃዋለ ብሎ መሄድ የለም። ጥንቃቄ አድርግ። በተኩላ ዘመን በጋቱ ነቃ ብለህ ሃይማኖትን ጠብቀ እንደ እባብ ልባም እንደ እርግብ የዋ ሆነ ሃይማኖት ነበነቃ። የምር ኦርቶዶክስ ናት። የምር ኦርቶዶክስ ምን መጠንቀቅ አለብን። የሚሰጠን ልገሳ ሁሉ ዝም ብለህ አትቀበል። ማን ነው አፎርድ እያደረገኝ ያለው?
ታመም ያለው ገንዘብ የለኝም እየረዳኝ ነው። ግን ማን ነው እውነት ስለተቸገርኩኝ በሰብአዊነት አስበውልኝ ነው ወይስ ይሄ መያዣ ነው? ይሄ ማሰብ አለብን። ኑሮ ውድነቱ አዝሮናል። ብዙዎቻችን ለመኖር ኢትዮጵያ ውስጥ መንገድ ሀገር ፈጥሯል። ይሄ ልገሳ ግን የቅድስና ነው ወይስ ተልእኮ አለው ብለን መመርመር ግን አለብን። ይቅርታ ስላበዛውኝ እግዚአብሔር ያክብርልኝ። ህሊና አበው ትንሽ ትንሽ በሉና እንዝጋ። ዘመኑ ስለደረሰ ደስታው የምናጣጥምበት ይፍቱኝ የምንልበት ይፍታችሁ ሰምተን የምንጻናበት ጊዜ ስለደረሰ አባታችን ይፍቱኝ ይባርኩኝ፣ በረከቶት ይድረሰኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እንኳን አደረሶ። አሜን። እንኳን አብሮ አደረሰን። ክርስቶስ ተነሳ ለማለት በአርብ የተደረገው ተፈጸመ የሚል ቃል ተመስክሮልናል። ተፈጸመ የተባለው ጌታ የዋለው ውለታ ለኛ እንጂ የኛ የክርስቲያኖች ኑሮ አላለቀም፣ ተጀመረ እንጂ። የክርስቶስን ጸጋ ስንቀበል በዚች ዓለም ያለው መከራና ስቃይ ለመቀበል እሱ በሰጠን ጸጋ ዝግጁ ሆነን የተነሳንበትን የህሊና የልቦና የአይምሮ ዘላቂ መንፈሳዊ እድገት ውስጥ የምናውስበት የምናጸናበት የምንጸናበት ህይወት ተጀመረ የማለት ህይወት ጀምረናልና በህማማቱ በአብይ ጾሙ የነበረ መንፈሳዊ ህይወታችንን በበዓለ ሀምሳው እንደዛ ጸንቶ የምንባረክበት ያድርግልን። አባቶቻችን በጸሎታችሁ አስቡን። ሁለት ነገር ብቻ እናገርና እኔ አሳጥራለሁ። አባቶች መምህራን እያሉ አስረዝሜ እኔም አፍከፍቼ መናገር አይገባኝምና፣ አንደኛው ፖለቲካና ሃይማኖት ለየቀል ነው። ማንም ሰው የራሱ የሆነ ፖለቲካዊ አቋም ሊይዝ ይችላል። በፖለቲካዊ አቋም ግን እባክህ የወለደችህ ያሳደገችህ ጸጋ ያሰጠችህ አካል ክርስቶስ ያደረገችህ ቤተ ክርስቲያን አታድማት፣ አታቁስላት፣ አታሳዝናት፣ አትበትናት፣ አታስጨንቃት፣ አታስወድቃት፣ አታሰናክላት፣ እንቅፋትም አትሁንባት። ሁለተኛው የምታድስ ቤተ ክርስቲያን እንጂ የምትታደስ ቤተ ክርስቲያን የለችንም። የምሳሳት ግለሰው እንጂ የምትሳሳት ቤተ ክርስቲያን የለችንም። ፓትርያርኩም ጳጳሱም ቄሱም ዲያቆኑም ምእመኑም መዘምሩም ተራ ምእመኑም አጻዊ ሕይወትም ሁሉም ይሳሳታል። የተሳሳተው ደገኛ መጋቢው እውነተኛው አምላክ ቸር መንፈስ ቅዱስ በልቡ አለማሳደር ሕይወቱ በመንፈስ ቅዱስ መሪነት መግቦት አለመሄድ የቤተ ክርስቲያንን ድምፅ አለመስማት ያስከተለው እንጂ ቤተ ክርስቲያን ስለምትሳሳት አይደለም። አንድ ሰው ስለተሳሳተ ቤተ ክርስቲያን ለመስደብ አፋችሁ የምትከፍቱ ሰዎች ለራሳችሁ ሞት አትጥሩ፣ ለራሳችሁ ስቃይ አትጥሩ። አንድ ሰው ሲሳሳት በወንድማዊ አባታዊ መንፈሳዊ ምክር መናገርና መመስከር ተገቢ ሆኖ ሳለ በአንድ ሰው ምክንያት በአንድ ሰው ስህተት ምክንያት ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ተበተነች፣ ያው ጳጳሳቱም እንደዚህ ነው የሚሉት፣ ያው ቲክቶክ ያሉትን እንደዚህ ነው የሚሉት እያላችሁ ወሬ ከማራገብ ይልቅ ረጋ ብለን ቤተክርስቲያን ትምህርቷ ምንድን ነው ብለን እንፈትሽ። ረጋ ባልን ቁጥር የረጋ ሐሳብ ከውስጣችን ይወጣልና ረጋ ብሎ ላልሰማ ሰው መድኃኒት እንሆናለን። ምን ማለት ነው? ቤዛ እንሆናለን። ሰው ለሰው ቤዛ ይሆን የለ? የተጻፈ እኮ ነው።
አንደኛው ዮሐንስ ምዕራፍ 3 እኮ ተጽፏል ሰው ለሰው ቤዛ እንደሆነ። አይደለም ሰው ለሰው ገንዘብ ለሰው ቤዛ እንደሆነም እኮ ቀድሞ መምራችን ሲያሳየን ነበረ። ስለዚህ አባቶችን ለመናገር እንደዚህ አንድፈር ብሎ ወንድማችን ሐሳብ ሲያስነሳ ትክክሉ ነው። እየተሳሳትን ግን እርስ በርሳችን ጉዳችን እንዳይወጣ አንገታችን ቀለስ ማለት የለብንም። በሃይማኖት ቀልድ የለምና። ስለዚህ ላሳጠረው ብዬ ያስረዘምኩት አባታችን እንደዚህ ብለው አውደ ምሕረት ላይ ወጥተው ተናገሩና ምን ይጠበስ? ቤተክርስቲያን ተሳሳተች? አልተሳሳተችም። እመቤታችን ድንግል ማርያም ብትወድም ባትወድም ብትቀበሉም ባትቀበሉም ቤዛችን ነች። ቤዛችን ነች ብለን ስንናገር ግን የክርስቶስ ቤዛነት ተኪ የክርስቶስን ቤዛነት በላጭ ሁና ተገኝታለች ማለት አይደለም። ቤዛችን ክርስቶስ ስላስገኘችልን ግን ቤዛችን እንላታለን። ለምን? እኛ ፈቃደኞች ባልሆንን በህይወቷ በመንፈሳዊነቷ እግዚአብሔር መርጦ አዘጋጅቶ በመዘጋጀቱ ይኩነኒ ብላ በመቀበሏ በሷ በኩል ክርስቶስ ስላዳንን ስለወደኛ ስለመጣልን ቤዛችን ነች። ለኛ ደህነት ይሆን ዘንድ እሷ ይሁንልኝ ብላ በመቀበሏ እመቤታችን ድንግል ማርያም ቤዛችን ነች። አሁን ብፁዕ አባታችን ይህንን የማያውቁ ሆነው ነው? አይደለም፣ አይመስለኝም። ቤዛ ቤዛ ብለው ሲያዜሙ የኖሩ አባት አስቡት። ሰዓታቱ ቤዛ ቤዛ ብለው ሲያዜሙ የኖሩ አባት፣ ውዳሴ ማርያሙ ቤዛዊት የዓለም ብለው ድቁናው የተቀበሉ አባት፣ ቅዳሴው ቤዛው ብለው ሲቀድሱ የነበሩ አባት አሁን ቤዛ ለድንግል ማርያም አይባልም ብለው ጮክ ብለው ሲናገሩ ስላልተረዱትና ስለማያውቁት ይመስላቸዋል። ለእኔ እንደኔ አይመስለኝም። እንደተባለው በጀርባው ሌላ ነገር አለ። ጊዜ ጠብቆ ሰዓቱን ጠብቆ የሚገለጥና የሚታይ ይሆናል እንጂ አለማወቅ ወደዛ ነገር ወስዷቸው ብዬ ስለማላምን ነው እንደዛ የሚላሉት። አለማወቅ አይደለም ይሄ። ወይም አውቆ መተኛት ነው፣ ወይም ደግሞ አውቆ የፈለግከውን ነገር ዘርተ መሄድ ነው እንጂ እያወቁ ነገር ማድረግ ነው እንጂ አላዋቂነት አልለውም አይለውም ሊሆንም አይችልምና አባቶች በተለይም አባታችን ልባችን ተጎድተዋል። ይህንን የልባችን መጎታት አይተውም ወዲያው እርማት እንዲያደርጉለት ለእኛም ለልጆችዎት እንዲያስቡ እየተማጸንኩኝ በኤርትራም በኢትዮጵያም በሌሎች አህት ቤተ ክርስቲያናትም የሚሄድ የሚደረግ የተሃድሶ እንቅስቃሴ ህሊናችን ባነቃን፣ አእምሯችን ባጸናው፣ አይናችን ባየው፣ ጆሮአችን በሰማው በማስረጃ ትናንትና ስንናገር ነበር። አሁንም እንናገራለን፣ ለወደፊትም ስንናገር እንኖራለን። መስማት አለመስማት ግን ለየግል ህይወታችን የሚመለከት ይሆናል። ስለዚህ ከማን ጋር ነው አብረን ያለነው? ህብረታችን ከማን ጋር ይመስላል? የምንሰማው ቃል ከየት ነው ምንጩ? የት ነው ማድረሻው? ምን ለማለት ነው? ሳንመረምር ዝም ብለን ማዕድ ተቀምጠን አንብላ። የምንበላው እንለይ። የሚበላው የለየ ሰው የሚሄደውን የማወቅ ትልቅ እድል ፈንታ አለውና ለማለት ብዬ ነው። ወንድሜ መምህሬ እንኳን አደረሰህ ከማለት በፊት ወደ ንግግር የገባውኝ እርሰውና ባለቤትዎት እንኳን አደረሳችሁ። ስለተማርነው ትምህርትም ቃል ሕይወት ያሰማልን። መልካም የብርሃነ ትንሣኤ ዘመን ያድርግልን። አሜን። ቃሉ ያሰማልን። ወንድማችን ሊና አበው ለማታውቁት ሰዎች ሊና አበው ማለት በኤርትራ ኦርቶዶክስ ቤተክርስቲያን ውስጥ በጣም ያደገ ደገኛ አባት ነው። ማነው ደገኛ አይደለም፣ ደግሞ በኤርትራ የሚንቀሳቀሱ የተሐድሶ መናፍቃን ከሚያጋልጡ በጣም ጎበዝ የቤተክርስቲያን ልጆች መካከል አንዱ ነው ሊና አበው እና ፎሎ አድርጉት። መረጃዎች የምታጡ ሰዎች ካላችሁ አሁን የምናገረው ነገር ውሸት የሚመስል ሰዎች ካላችሁ በደንብ አድርጎ በትግርኛም ጭምር ያስረዳቸዋል።
በደንብ አድርጎ ያስረዳቸዋል። ያለውን ዝርዝር ጉዳይ በኤርትራ ሲንቀሳቀሱ የነበሩ የተሃድሶ መናፍቃን እንቅስቃሴ በደንብ በዝርዝር ይነግራቸዋል። ስለዚህ አሁን እነዚህ ወንድሞቻችን እዛ ያሉ ናቸው። በደንብ ምንድነው የተፈጠረው ነገራችሁ ጠይቁት እና ፎሎ አድርጉት። ሊና አበው በሚገባ ያለ ነገር ያደርጋል፣ ያስተምራልና ወንድማችን እግዚአብሔር አምላክ ይጠብቅልን። ብዙ ሰው አያውቀውም ሊና አበው ምናምን ሲባልና በጣም በተቻለ መጠን እንደዚህ ደገኛ ወንድሞቹ ማብራት ያስፈልጋል። በተለይ ብዙዎቹ አንገት የደፉት ኤርትራውያን እውነተኞች ታሉ ኦርቶዶክሶቹ የኢትዮጵያውን የኤርትራውን አሁን አስመራ ያለውን እቀበላለሁ ካሉ የኢሳያስ ደጋፊ እያሏቸው አንገታቸውን እንዲሰው ያደርጋቸው። እነዛ አጅሬዎቹ ወጥተዋል። እነዛ አጭዎቹ አፈቀላጤ ናቸው። ሚዲያ ላይ አጭበርባሪ ናቸው። አስመስለው ወጥተው ምናምን ነገር እያሞቁ ነው ያሉት እና ይሄ ቢያንስ አትሊስት ማንቂያ ደውል ይመስለኛል። ስለዚህ በደንብ አድርጋችሁ በሚገባ ፎሎን ታረጓቸው ያስፈልጋል። ኮመንት ላይ እንትን ላይ ፕራይቬት ነው አካውንታቸው እያሉ ነው። ምናልባት ሊና አበው አስተካክሉላቸውና ፎሎ አድርገው አስተካክዬ ልመለስ መምሬ። መልካም እንደዚህ አድርጓቸውና ሊና አበውን በደንብ አድርጋችሁ ፕሮፋይላቸውን በደንብ ይዩ። በደንብ አድርጋችሁ የሚገባ መከታተልና መስማት ያስፈልጋል። በተረፈ ሌላ ሰዎች በስማችን እንዳይነግሩ ተጠንቀቁ። እሺ አሁን ዘማርያም በሚባል የሚከፈት ብዙ ነገር አለ፣ ብዙ አሉ። ቲክቶክ ላይም አለ፣ ፌስቡክ ላይም አለ። ለምሳሌ ፌስቡክ ላይ የዲያቆን ዘማርያም ዘለቀ ገጽ ብሎ የኔም ፕሮፋይል ግጥም አድርጎ ይፖስሰዋል። የኔ አይደለም። አሁን እሱ የኔ አንድ ነው። ፌስቡክ ላይ ዘማርያም ዘለቀ የሚል ፌስቡክ ያለ የኔ አንድ ነው። ግን የዲያቆን ዘማርያም ዘለቀ ተብሎ ብሎ ፕሮፋይል ነው። የኔ ፕሮፋይል ያለው ምስለ ፍቅር ወልዳሰኝ እና በቴሌግራምም በቲክቶክም በምንም የእኛን ስም አድርገው ዩቲዩብ ከፍተው የሚሰሩ ሰዎች አሉ። እኛ እንዳንመሳችሁ ጥንቃቄ አድርጉ፣ እንዳትሸወዱ በምስስሎች ማለት ነው። እዚህ በየትኛውም መንገድ እንዳይስጫወቱብን፣ በስም እንትን እንዳያደርጉ እያንዳንዷን ነገር እየለያችሁ ልክ እንደ አይናችሁ እንደ ንስር መሆን አለበት። ነቅታችሁ ጠብቁ። በቃ ነቅታችሁ ጠብቁ። በቃ እያንዳንዷ ነገር በጥንቃቄ ማየት። ማንንም ዘማርያምን ቢሆን ራሱ ምናምን አውቀዋለሁ ወዷል አይሰራም። መውደድ ምናምን ከሃይማኖት ቀጥሎ ነው። በቃ ነቅታችሁ እኔ ማስበልጠው እኔ ማየው ቤተክርስቲያንን ነው ማለት ነው ያለባችሁ። ከዛ እንስተካክላለን። አይታችኋል። ከዛ ዓላማው ያምራል። ከዛ በሌላ መንገድ ውስጥ ላይ የገቡ ሰዎች ጭምር ይስተካከላሉ ማለት። ስለዚህ ዓላማችን ቤተክርስቲያን መሆን አለባት። ይህን እንዳትረሱ። ስለዚህ ማንንም ስታዩት በመመዘኛችን ቤተክርስቲያን ነው። ይሄንን እንደ መሰረት አድርጋችሁ እንድትወስዱ ፈልጌ ነው። እሺ እነዚህን ነው ሞታ የለም። እሺ በደም ዋጋ ስታካርጉኝ ነው። እሺ እነዚህን ሞታ እሺ እንዴት አመሻችሁ? እንኳን አደረሳችሁ። እንኳን አባታችን ይፍቱኝ ይባርኩኝ። እግዚአብሔር ፍታ፣ እግዚአብሔር ይባርክ። በጣም እጅግ ደስ የሚል ልብን የሚያሳርፍ ነገሮች ነው። በጣም ብዙ ነገሮች ነው ያገኘሁት እኔ ከዚህ ላይ ብዙ ነገሮች ተነስተዋል። አንዳንዴ ኮመንቶችንም እያየው ነበር እና አሁንስ በጣም ሰለቸን ምናምን ደከመኝ ምናምን የሚል ኮመንቶች እያየው ነው። ለሚነሱ ሀሳቦች እንደደከመን እንደዛለን የሚነገር ነው የሚጻፉ ክርስቲያኖች ወገኖቻችን፣ ወንድሞቻችን፣ እህቶቻችን አሉና አሁን ዘማርያም ደግሞ ወንድማችን ዲያቆን ዘማርያም ደግሞ ያነሳዋል ማለት ከዚህም በላይ ነገሮች እንዳሉ እኛ ደግሞ መበርታት መጠንከር እንዳለብን ይሄ በጣም ትንሽ እንደሆነና ገና ያልተገለጡ ብዙ እኛ ሊያደክሙ የሚችሉ ሊፈቱን የሚችሉ ነገሮች እንዳሉ የሚያሳይ ወይም ምልክቶችን ሴፕተሞችን ነግረናል። አሁን በጣም አሁን ድሮ እኔ ዲያቆን ነበርኩ እኔ ቄስ ነበርኩ ምናምን የሚሉ ኖርማሊ ትንሽ ለብ ተምረው ቁጥር ተምረው በቤተክርስቲያን ራሳቸው በጣም እንደ ሊቅ አድርገው የሚናገሩ ሰዎች ነበሩ። አሁን ደግሞ ሌቭሉን ከፍ እያለ ሊመጣ ይችላል ከዚህ በላይ። አሁን በቃ በጣም ኢንዲኬተር ነው። እኔ በጣም ነው የተረዳሁት እውነት እና ኢንዲኬተሮች የሚያሳዩት ምንድን ነው? ሌቭላቸው ከፍ ብሎ ሊመጡ ይችላሉ። ባለቆች በጣም ትላልቅ ክህነት ያላቸው ምናምን ሊመጣ ስለሚችል ደከመኝ አይሰራም። አሁን እንግዲህ የተረዳሁት ማለት ነው። በቃ እንዴት እንሆን የሚል ነገር የለም።
ሌላው ግን ለዚህ ሁሉ ታዲያ ሶሉሽኑ ምንድን ነው? አሁን በጣም የተነገሩ ነገሮች እውነተኛ እየታዩ ያሉ አሁንም እያሸተትናቸው የዳሰስናቸው ያሉ ነገሮች ናቸው፣ እያየን ያለ ነው። ስለዚህ ለዚህ መፍትሄው ምንድን ነው? እኔ አሁን ለምሳሌ ቅድም አሁን ስለ ቤዛዊተ ኩሉ ዓለም የሚል ነገር እንዳውም ጠዋት ሲጠይቁት የነበረው እስቲ የቱ ጋር እንዳለ እንኳን አያውቁትም። እስቲ የቱ ጋር ነው ያለው? ያችን ቪዲዮ ብቻ ሰምተው የት እንዳለ እንኳን በቤተክርስቲያን መጽሐፍት ውስጥ የቱ ጋር እንደተቀመጠ እንደተነገረ የት እንዳለ እንኳን ሳያውቁ የሚጠይቁ ሰዎች ነበሩ። በጣም የሚገርም ነው። ያችን ጫፍ ብቻ ይዘው ማለት ነው። ስለዚህ ቤተክርስቲያንን ማወቅ ይቀድማል ማለት ነው። ቤተክርስቲያንን ብናውቃት ኦኬ፣ እዚህ ቦታ እኮ እንዲህ ነው ያለው። ሰዓታት ላይ ለምሳሌ ኩሎሙ ዘግዝተነ ላይ ካለ ሰዓታት ላይ እንዲህ እኮ ይላል የቤተክርስቲያናችን መጽሐፍ። ይሄ ደግሞ ከዚህ አንጻር ነው የተነገረው። አሁን ያ ብቻ እኮ መጽሐፍ ሰዓታት ብቻ አይደለም ያለው። ለምሳሌ ቅድም ወንድማችን ዘማርያም ዲያቆን ዘማርያም ያወጣው መጽሐፍ የዲያቆን የሮዳስ መጽሐፍ ትርጓሜው የተቀመጠዋል እዛ ጋር ከምን አንጻር እንደተነገረ ያንን ቤተክርስቲያኗን ብናውቅ ምላሽ ባንዴ እንዴት ሊመስጠት እንችላለን ማለት ነው። ስለ ክርስቶስ አስታራቂነት ምናምን ቤተክርስቲያን በመስቀሉ ሆኖ አስታረቀን፣ ወደ አባቱ አቀረበን ይላል መጽሐፈ ኪዳን ላይ አባቶች እንግዲህ ሲያነቡት አስታረቀን። ፓስት በቃ ኦልሬዲ ያለፈ ነገር ነው። ስለዚህ አስታርቆናል። ከዚህ በኋላ ምንድነው አሁንም ዛሬ የሚሰራል ስንል ምንድነው? በቤተክርስቲያን ቅድም የተነገርከው በስጋው ደግሞ አይደለም በዛ ይቅርታ ምህረትን እንደሚሰጠን ያ ነገር ዛሬ ምን እንደሚሰራ ግን እንዴት ነው የሚሰራው? አሁን ጌታ ሆይ ማረኝ ሳንለው ነው እንዴ? በፊቱ ሳንንበረከክ ነው እንዴ? ያ ይቅርታ ሁሌም ይሰራል። የእግዚአብሔር ቃል አንዴ ይሰራል ብሎ ሲነግር ኖ አባቶች እኮ ቤተክርስቲያን ያስተማሩን ሃይማኖቷ የሚናገረው ቅዳሴው የሚናገረው ኪዳኑ የሚናገረው ከዚህ አንጻር ነው ብለን ቤተክርስቲያንን ማወቅ ይቀድማል። ቤዛ ኩሉ ዓለም የሚለው ለምሳሌ መልካስን ላይ ራሱ ሁሌም ኪዳን ብንሄድ እኮ እንሰማዋለን። እዛ ላይ መልካስን ላይ የተጻፈው አለ። ቤዛ ብለን ለመዋቲ በሰማይ ወምድር አንቲ። እንግዲህ አባታችን በደንብ ያስተካክሉኛል፣ እንግዲህ ኮረክት ያደርጉኛል። እንግዲህ ለመዋች ለሆነው በሰማይ በምድርም እንግዲህ ይሄ ከምልጃዋ ጋር የተገናኘ ነው። ቅድም ዲያቆን ያነሳው ሀሳብ እዚህ ጋር ይሰራል ማለት ስለ ምልጃው ምትክ ብቻም ሳይሆን ዋስትና የሚለው ወይም ምልጃዋን ዓለም የምንለው እኛ ክርስቲያኖችን ነው። ስለዚህ የኛ ደግሞ በእሷ ምልጃዋ እንግዲህ እግዚአብሔር ምሕረትን እንደሚሰጠን ይቅርታ እንደሚሰጠን የሚያሳይ ነገር ነው፣ ሌላ ነገር የለውም ማለት ነው። ስለዚህ ቤተክርስቲያንን ካወቅን ኪዳኗን ማወቅ ጥምቀት ለድህነት ወይ ደግሞ ቅዱስ ቁርባን እንዲህ ነው ብለን ቲዮሪ ብቻ ሳይሆን እኛውን የእውቀት ብቻ የሆነ የመሸምደድና ለሰዎች ዲቤት የመከራከር ነው እንጂ በቤተክርስቲያን ውስጥ ያለውን ህይወት የለንም። እኛ ቅድስናው የለንም። እኛ ኪዳን ሄደን ብንቆም እኮ ማህሌት ስቦ ውዱስ ስንል እኮ አባቶቻችን በፊቱ እንግዲህ በዘፍጥረት ላይ ያለውን አለ ቅዱስ ያሬድ ቁጭ ያደርገለን ተሳረረ ኩሉ ዓለም ባትቃል በቃ ምን አለ መጀመሪያ እግዚአብሔር ዓለምን በቃሉ ነው የፈጠረው ብሎ በዜማ በውዳሴ በከብሮ የተሰረጸለት ያመሰግናል። ስለዚህ ቤተክርስቲያንን ያወቀ ሰው ስለ ክርስቶስ ሲነገር አዲስ አይሆንበትም፣ ስለ ድንግል ማርያም ቢነገር አዲስ አይሆንበትም። ስለዚህ እንወቅ። አባ ጊዮርጊስ ዘጋስጫ እንግዲህ ቅዱስ ቅዱስ እያለን በግራና በቀኝ በሰዓታት መጽሐፍ ላይ እንግዲህ ሊቀ ካህናት እያለ ኢየሱስ ክርስቶስ የሚናገር ቅዱስ አባትን እንደው ድንግል ማርያም ቤዛዊተ ኩሉ ዓለም ሲላት ኦኬ ከክርስቶስ ጋር አስተካክለዋት እሷ በመስቀል ላይ ተሰቅላ ነው እያለን ነው። እንዴት ይህንን ቅዱስ አባት እኛ በዚህ በቲክቶክ መነጽር ራሳ ሄደን እንመለከታቸዋለን? ስለዚህ ወደ ቤተክርስቲያን እንመለስ። ቤተክርስቲያንን ካወቅን ታድሶ መናፍቃንን ማጥፋት ይቻላል። በቤተክርስቲያን እንመለስ ማለት ይሄ ማለት ነገረ ድነት ተብሎ ብቻ መማር ሳይሆን ቤተክርስቲያን ውስጥ ያለውን አገልግሎት በቅዳሴው መሳተፍ አለብን። በኪዳኑ፣ በሰዓታቱ፣ በሰርክ ጉባኤ ሁሉ መሳተፍ አለብን። ይህንን እውቀት ሲኖረን ብቻ ነው እነዛን ሰዎች ልናጠፋቸውና ልንመለከታቸው የምንችለው ማለት ነው። እና እኔ በጣም ብዙ ነገሮችን መናገር ይቻላል። እኔ እኮ በጣም የሚገርመኝ ስግደት ሄደን ስትመጣ ለከ ኃይል እያልክ እየተናገር አማን ጊዜ ኢየሱስ ክርስቶስ እያልክ ጌታውንና ጌታ መሆኑን አምላክ መሆኑን ኢየሱስ ክርስቶስ መሆኑን መስክረ መጥተህ ሰግደህ ስትመጣ ጌታ ኢየሱስ ክርስቶስ ይቅር በለኝ ብለህ ሰግደህ ስትመጣ ማታ ሰገባ ምን ይላል እንዴ? ከዚህ ስግደት ታዲያ ምን አገኛችሁ ይላል። የታድሶ መናፍቃን ጎሉ የክርስቶስ እንዳንሆን ማድረግ ነው። ከአዳራሽም አስገብቶ ከአዳራሽም ብቻም አይደለም ዓለማዊ ሰው አድርጎ ማስቀረት ነው። ስለዚህ እኛ ቤተክርስቲያንን በደንብ እናውቃል። ይሄ ተልእኮ በዚህ በሀገር ውስጥ ብቻ አይደለም፣ እጃቸው በጣም ረጅም ነው። ይሄ ለአውሬው ወይ ደግሞ 666 ተብሎ አውሬው ተሳዳቢው መንፈስ አለ አይደለ? የዮሐንስ ራእይ ላይ የተጻፈው ያ ለአውሬው እኛን እያመቻችሁ ነው። ኢትዮጵያውያንን በሃይማኖት በጣም የጸኑ ስለሆነ አባቶቻችን በጣም ሊቆይ ስለሆኑ ምን ያህል መጽሐፍ ቅዱስን አመስጥረው ወደ ዜማ ቀይረው ክርስቶስን በእውነት እየመሰሉት እንደሆነ ስለሚታወቅ ይችን ቤተክርስቲያን መፈተን ነው ያዙት።
ስለዚህ ፈተናው ከሀገር ውስጥ ሳይሆን ከውጭ በጣም ትልቅ በሆነ ፈንድ ፕራክቲካሊ እያየ ነው ያለው ነው። ስለዚህ እጁ በጣም ረጅም ነው። ስለዚህ ይሄ እጅ ዝም ብሎ በትናንሽ እንትኖች አጀንዳዎች ምናምን አለ። ይሄ በቃ በጥቅም የተያዘ ነው፣ ከውጭ ጀምሮ የተዘረጋ ስለሆነ እኛ የቤተክርስቲያን ልጆች ኦርቶዶክሳውያን ክርስቲያኖች ሁላችንም ቤተክርስቲያንን እንወቅ። እውነቴን ነው እንወቅ። ስለኔ ጥምቀት እንዲህ ዮሐንስ ምናምን እንደዚህ ዮሐንስ 6:54 ላይ ስጋዬን የበላ ቲዮሪ ነው ይሄ። እኛ በህይወት እየር ነው ብለዋል። ሳይበላ እኮ ነው ስጋውን ሳንበላ ደሙን ሳንጠጣ እኛ እዛ ጋር መናፍቃንን እንከራከራቸዋለን። መተግባ እስቲ ስለ ክርስቶስ ስጋና ደም አማን 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 እያለ ነው ካሁኑ። በእውነት ይሄ ቅዱስ ስጋው ይሄ በእውነት ይሄ መለኮትን የተዋሃደ የክርስቶስ ስጋው ነው እያለ ነው የሚናገረው። ነፍስ የተለየው እያለ በቤተ ክርስቲያን በቅዳሴ የተሰማዋለ በህይወት ታገኘዋለ። ስንበላው ደግሞ ጸጋው ራሱ ከፍ ያደርገናል። እና እኔ በደንብ እንወቃት ቤተክርስቲያን በዝማሬው በቃ በሰዓታት ማህሌቱ ራሱ እኮ የሚያስገርም እኮ ነው። መች ሰምተንስ እንጠግበዋለን? የኪዳኑ ከሀ እስከ በ ድረስ ያለው እኮ ስለ ክርስቶስ የሚነገረው ነገር አለ እንዴ እኮ። እኛ እኮ ልክ እንደ ሰማያውያኑ እኮ ነው በፊቱ ኪያከ እግዚኦ በእውነት ይገባል ያ ምስጋና ይገባዋል ሲል ካህኑ እኛ ተቀብለን ልክ እንደ ሰማያውያኑ እንደ በዮሐንስ ራእይ ላይ እንደተጻፈው ቆመን ደግሞ ከፊት ለፊት ሆኖ ካህኑ ሲናገር ከኋላ ያሉት አክሊላቸውን አውርደው ደግሞ ምን ይላሉ? በእውነት ይገባዋል ይላሉ አለ። እኛም ይሄን ነው ኪያከ እግዚኦ እንለዋለን። ስለዚህ በቤተ ክርስቲያን ውስጥ ማደግ እውነትም ደግሞ ክርስቶስን ከልባችን ደግሞ ያንሳት እናገኘዋለን። ስለዚህ ቤተ ክርስቲያንን እንወቃት። በጥቅስ በምናምን ሳይሆን በህይወት እንኖራት፣ በንስሐ እንመላለስ፣ ስጋውን እንብላ፣ ደሙን እንጠጣ። በዚህ ህይወት ስንመላለስ አይደለም ታድሶ መናፍቃንን ሌላን መመከት እንችላለን፣ ዲያብሎስን እናንበረክከዋለን። ስለዚህ እኔ ምንም ቃላት የለኝም። ዛሬ ብዙ ነገሮችን ተምሬያለሁ። ቅድምም ሲነሳ ነበረ በተለይ ይሄ መልክዓ ስዕል ላይ ያለው እናንተም በደንብ በኋላ ላይ ትሄዱበታላችሁ። ይነሳለም ሰዎችም እያነሱት ስለሆነ መልክዓ ስዕል ያለው ቅድም በምርጃ ጋር በተያያዘው ነው። ሌላ ደግሞ ቅድም ያየሁት የሆነ እንትን ላይ ቲክቶክ ላይ ማነው የጸሎት መጽሐፍ አለ ነገረ ማርያም ብለው የሆነ ትንታኔ የሚሰጥ ወይ ሀተታ ነገር ተጽፎ አንዳንድ ነገሮችን የእሷን የእመቤታችን የቅድስት ድንግል ማርያምን ሞት ልሙት አለች አልሙት አለች ምናምን የሚለው ምናምን አንስተው አንዳንድ ነገሮችን ማገናኘት የሚፈልጉ ሰዎች አሉ። እኛ ግን የቤተክርስቲያን ትምህርት ምን እንደሆነ እናውቃለን። ስለዚህ እንደዚህ አይነት ነገሮች ግር የሚያሰኙት ቤተክርስቲያንን ካለማወቅ አንጻር ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እናንተም በርቱ። እኛም እንግዲህ ይህን ህይወት እንዲሰጠን ነው እኛ በቤተክርስቲያን ውስጥ መኖርን። እኔ ቲዮሪ እንዳውም እዚህ ቁጭ ብሎ ማውራት አሁን በጣም እየደበረኝ በጣም እያስጠላን ነው። ወደ ቤተክርስቲያን እንመለስ፣ በቤተክርስቲያን ውስጥ እንኖር። ቅድስናውን ደግሞ እሱ እግዚአብሔር ያድለን። እግዚአብሔር ያክብርልኝ። ሰላሙ ነው። በርስተለን ወንድማችን በደም ዋጋ አጠር እያደረጋችሁት ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። አሜን አሜን። ከታች ያላችሁ አባቶችም ካላችሁ ፍቱኝ ይባርኩኝ። መምህራችን ዲያቆን ዘማርያም ስላስገባኝ እጅግ አመሰግናለሁ። እናንተ ፊት ቁጭ ብዬ እኔ ለማውራት አቅም ያለኝ ሰው ሁኜ ሳልሆን እንዲሁ ግን ለቤተክርስቲያን ካለኝ ፍቅር የተነሳ ሀሳቤን ልነግራችሁና እንዲሁም ከእናንተ ጥያቄ ስላለኝ ከእናንተ መልስ ስለምፈልግ ነው። በእርግጥ በደንብ አብራርታችሁታል። ጥያቄ ኑሮብኝ የገባሁትን ነገር ቀድማችሁ ገልጻችሁታል። መምህር ዲያቆን ዘማርያም በጣም አመሰግናለሁ። ሰሞኑን ጥያቄ ሆኖብኝ የቆየ ጉዳይ ነበረና አንዳንድ አካላት የሚያራግቡት ነገር ነበርና እዚህ ሶሻል ሚዲያው ላይ በተለይ ቲክቶክ ላይ እኛና እነከላይ በአንድ መጽሐፍ ነው የምንመራው። ስለዚህ እኛና እነሱ ማለት የሆነ 20% 10% ምናምን ኢቨን በፐርሰንት ደረጃ ተቀምጦ ማለት ነው። እነሱ እዚህ ጋር ምልጃ ላይ እንትን ላይ እንደዚህ አይነት ነገር ላይ አይቀበሉም እንጂ እኮ ኦልሬዲ ክርስቶስን የሚያምኑ ሰዎች ናቸው ምናምን እየተባለ ነው ያለው። እና እውነት መጽሐፍ ቅዱስን የያዘ ሰው ሁሉ ክርስቶስን ያውቀዋል ወይ? ይህንን ብትመልሱልኝ አባቶች፣ እንዲሁም መምህር ዘማርያምም ይህንን ብትመልሱልኝ ደስ ይለኛል። እና እንደተባለው ቤተክርስቲያን ናት በቃ ማለት ሁላችንም ቤተክርስቲያንን ሰውን አንከተለን። የኔ አስተያየት ቲክቶክ ላይ ልንማር እንችላለን፣ ልናውቅ እንችላለን፣ ስለ ቤተክርስቲያን ስለ ሃይማኖታችን ልናውቅ እንችላለን። ግን ያለ ቤተክርስቲያን የሚሆን ነገር የለም። ቲክቶክ ላይ ተማርም በቂ አይደለም።
ቤተክርስቲያን ሄደን ነው ስጋና ደሙን የምንቀበለው። ቤተክርስቲያን አባቶች ጋር ሄደን ነው ንስሐ የምንገባው። ቤተክርስቲያን ከሌለች ቲክቶክ ብቻ በቂውን አይደለም። ስለዚህ እባካችሁ ወንድም እህቶች ቤተክርስቲያንን ዞር ብለን እንዲሁም ደግሞ ወንድሞቼ እንዲሁም መምህራኖች አባቶች ሰው ልጅ በአንድ መጽሐፍ ስለተመራ ብቻ ከሱ ጋር አብሬ ላገለግል እችላለሁ ወይ? ክርስቲያን ነው ብዬ ከሱ ጋር አብሬ ላገለግል እችላለሁ ወይ? እንደዚህ አይነት ነገር እየተፈጠረ ስለሆነ ቲክቶክ ላይ ይቅርታ፣ ቀሲስ ገብተዋል። ጥያቄን ባጭሩ ላቁም። አመሰግናለሁ። ዜራ ያክብርልን። እሺ ዜር ይስጥልን። ዲያቆን የማነ ብርሃን እንኳን አደረሳችሁ። ሰላም አላችሁ? እንኳን አብሮ አደረሰ። እንደምን አሉ? ሰላም ነው? ሲጠፉ ጠፍተዋል። ብዙ ጊዜ አልገባም ትችላለህ። አሁን ድንገት ነው የገባው። እንደምን አሉ? ሰላም ነው ታዲያ ማለት ነው። ደህና ነኝ፣ እግዚአብሔር ይመስገን። እስቲ ዝማሬ እስቲ አቅርበልን ከአንድ ወረብ ጋር። አይ ውይይቱ ላይ በልጥም እሺ፣ ሀሳብ ካለ ሀሳብ አቅርብ። ግን ዝማሬም ግን ብትዘምር ደስ ይለኛል። እሺ፣ አይ ሀሳብ እንኳን የለኝም። እንግዲህ ዝማሬ ካሉኝ እዘምራለሁ።